እየገባንበት የሄድነው ነገር ከእግዚአብሔር ላይ ከጌታ ኢየሱስ ክርስቶስ ስም ላይ አይናችንን አንስተን ቁስ ላይ እንድናርግ እያደረገን ነው። ይሄ ደግሞ በጊዜ ካልታረመ ሌሎች የቆዩ አብያተ ክርስቲያናት ርቀው ገብተው ፓርቶፍ ዶግማቸው አድርገው እንደያዙት እኛ ቤት የማይሆንበት ነገር ስለሌለ እንመለስ፣ እንንቃ፣ እንተው እያለ እንጂ ሙሉ በሙሉ ራሳችንን ጻድቅ እያደረግን አይደለም። ስለዚህ ሌላ በሃይማኖት ቤቶች ላይ አንዳንዱ ነገር እናነሳለን ሁለተኛው ላይ እና የትኛውም አይነት ቁስ የሆነ ነገር ከቤታችን እናውጣ። ቆም ብለን ከዚህ ከሽንገላ ህይወት ወጥተን ወደ ትክክለኛ ወደ እግዚአብሔር ቃል እንግባ። አንዱ የአባትህን መሠዊያ አፍርስ የሚለው ወገኖቼ በቤታችን ያለውን ዛሬ ጌዲዮን የለም። እግዚአብሔር እኛ ቤት መጥቶ እኮ ነው የሚጠይቀን አይደል? የአባትህን ቅድም ያልከው ነው አብሮ ያደገው ስትጫወት ያደገው ምናምን እሱን አውጣ እና ወገኖቼ ይሄንን 10-15 ዓመት ሾልኮ የገባብንን እግዚአብሔር አምላክ እንዳናደርገው ያዘዘንን እንድንተወው አንዱ የምናፈርሰው ፓስተር እኔ በዚህ ላይ ትንሽ የሚጨምረው ይሄ ነገር የአባቱ መሠዊያ እኮ ሰው እኮ ይገለላል፣ አይጨበጨብለትም። ዙሪያ ያለው ሰው አይጨበጨብም። ሰው ተነሳ መሳፍን ተነሱበት እኮ በማለዳ እና በጣም ድፍረት ጭካኔ ይጠይቃል። ይሄም በዚህ አቅጣጫ ለአብያተ ክርስቲያናትም ለኢትዮጵያ አብያተ ክርስቲያናት ወንጌላውያን ካውንስሎችም ለመሪውም ማናቸውም እግዚአብሔር ስልጣን ወንበር ያስቀምጧቸው ሰዎች መጨከን አለባቸው። መድፈር ያስፈልጋል። ብዙ ኮተቶች አሉ። መጽሐፍ ቅዱስ እኮ የተጸለየበት ነው ተብሎ እኮ አደባባይ 50,000 ምናምን 100,000 ተሽጧል። የተጸለየበት ነው ተብሎ እንደውም ያኔ ነው የመጨረሻ መንቃት የነቃው። ይህ መጽሐፍ ቅዱስ የእግዚአብሔር እስትንፋስ መለኮት የምንለው መጽሐፍ ቅዱስ በማን ጸሎት ነው እንደገና ምንድነው የምትጨምርበት? እስከዚህ ድረስ የደፈርን ብራስሌት፣ ስንት ብራስሌት፣ ዋሌት፣ ብራስሌት፣ ገንዘብ ማስቀመጫ ዋሌት ምናምን ተብሎ የተጸለየበት ነው ተብሎ በገንዘብ እሱ ብቻ አይደለም ብዙ የኮንስትራክሽን ህንፃ የሚሰሩ የኮንስትራክሽን ሄልመንት የተጸለየበት ነው ተብሎ አደጋ አይነካችም ተብሎ ተጸልዩበታል ተብሎ እኮ ተሽጧል። የሕክምና ዕቃ ተሽጧል። ኮተት እንዴት ነው የሰው ስሙን አምኖ በቤቱ ከፈተናው አድነኝ ብሎ በኢየሱስ ስም ብሎ ጸልዮ መውጣት እና የተጸለየበት ሄልመንት ነው ብሎ ሲገባ ሲወጣ አደጋ አይነካኝም ምን ማለት ነው? ስለዚህ ብዙ ዝም ያልናቸው ኮተቶች አሁን እንደዚህ አይነት ነገሮች ሰዎች ሲቃወሙ ቀንተው ነው እንደዚህ ሆነው ነው ምናምን የሚሉት ምን ይቀናል? ባመጽ እግዚአብሔር ቃል በተጣላ ሰው እግዚአብሔር ጋር በተጣላበት ነገር ምን ይቀናል? ዘይት ተሽጦ በተሰራ ህንጻ ምን ይቀናል? ዘይት ተሽጦ ከእግዚአብሔር ጋር ሰው ከቃሉ ጋር ተጣልቶ ከፈቃዱ ጋር ተጣልቶ አይደል ህዝቡን ከኢየሱስ ስም አንስቶ አይደል ፈሪ አድርጎ ድንቁጥ አድርጎ እንዲሁ ዝም ብሎ እምነት አልባ አድርጎ አይኑን ከአምላኩ ላይ እንዲያነሳ አድርጎ ቤት ውስጥ አምኖ ጸልዮ መቀመጥ መውጣት ያለበት ሰው የሆነ ነገር ሳይጠጣ አልወጣ ካለ ሳልቀባ አልወጣ የተጸለየበት ካለ የሆነ ነገር የተጸለየበት ብራስሌት ብሎ እጁ ላይ ካረገ እንዴት ምን ማለት ለበረከት ብሎ የተጸለየበት ጨርቅ ዋሌት ውስጥ ገንዘብ ቦርሳ ውስጥ አድርጎ የሚሄድ ከሆነ አስደርጓል። ይሄን ከተደረገ ምን ማለት ነው? በረከት በዚህ የሚባርክ አምላክ ብቻውን የሚባርክ አምላክ አለ። እዛ ጨርቁ ነው እንደ ገንዘብ የሚስበው። ስለዚህ እንደዚህ አይነት ኮተቶች ጨካኝ እንደ ጌዲዮን የሆነ ትውልድማ ምድር ላይ ይነሳል። ጨካኝ አይደል? በየቤቱ ይሄን ኮተት ቤቴ የጸሎት ቤት ነው የሸቀጥ የመነገጃ ቤት አይደለም ብሏል። ጅራፍ ይዞ አይደል? ይሄ እርግቦችን እንዳር ከመቅደሱ አደባባይ ላይ ኢየሱስ እንዳራገፈ አንድ ትውልድ ግን የኢየሱስ የተሸፈነውን ምድሬ ላይ ኢትዮጵያ ላይ አፍሪካ ላይ ይሄ ኮተት የተሸፈነውን ምዕራብ አፍሪካን አምልኮ መጥቶ የገባውን ኢትዮጵያ ውስጥ ያለው ኮተት በየቤቱ ሰው የሚመጻደቅበትን ይህን ኮተት የሚጠርግ ግን አንድ እንደ ጌዲዮን የሆነ መሠዊያን አፍርሶ ኮተት አፍርሶ የሚገነባ ስሙን ኢየሱስ የተባለም ሰው የሚገነባ ጨካኝ ትውልድ በሕይወት እያለን እናያለን ብዬ ነው። አሜን። እግዚአብሔር ለምንድን ነው የባዕድ አምልኮን መሠዊያ አፍርሱ የሚለው? እስቲ በዚህ እንጀምር። አባትን መሠዊያ አፍርስ በሚል መሳፍንት 6 ላይ ባለው ቃል የተነሳው ጌዲዮን ለእግዚአብሔር መሠዊያን ሰራ። ቁጥር 24 ላይ ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው።
እርሱም እስከ ዛሬ ድረስ ኤብዛሪያን በምትሆነው በኦፍራ አለ። እግዚአብሔርን በዚያ ሌሊት የአባትህን በሬ 7 ዓመት የሆነው ሁለተኛውን በሬ ውሰድ፣ የአባትህን የሆነውን የበዓል መሠዊያ አፍርስ፣ በእርሱ ዙሪያ ያለውን ማምለኪያ አጸድ ቁረጥ። እንግዲህ ጌዲዮን እስራኤላዊ ነው፣ አባቱም እስራኤላዊ የኪዳን ሕዝብ ነው። እግዚአብሔር ወገን የሚለው ሕዝብ ነው። እግዚአብሔርን ብቻ ለማምለክ የማይታየውን አምላክ በእምነት ማምለክ የተገባ የኔ ወገኔ ብሎ ከአብርሃም ጀምሮ እግዚአብሔር የለየው ሕዝብ ነው። ይሄ ነገር ሲጀምር ከከለዳውያን ኡር ከሚባል ቦታ አብርሃምን እግዚአብሔር ጣዖት ተቀርጾ ከሚሸጥበት ጣዖት ከሚመለክበት ቤተሰብ መካከል ለይቶት እግዚአብሔር አወጣው፣ መረጠው። የሁል ወዳጅ ያለውን የነሱን የመጀመሪያውን አባት እግዚአብሔር አብርሃም ሲጠራው እሱም ለተገለጠለት ዘፍጥረት 12 ላይ ለተገለጠለት ለእግዚአብሔር መሠዊያን ሰራ ይላል። የእግዚአብሔርን ስም በዚያ ቦታ ጠራ ነው የሚለው። ጣዖት የሚመለክበትና ለጣዖት መሠዊያ ተዘጋጅቶ ለአጋንንት መሠዊያ ተዘጋጅቶ የተለያየ መስዋዕት የሚቀርብበት እንግዲህ በዚህ አይነት መሠዊያ ስፍራ ነው፣ ቦታ ነው፣ የሚመቻችበት ቦታ ነው። መስዋዕት እዛ ቦታ ላይ የሚደረግ የእህል ይሆናል ወይም የደም ይሆናል፣ የእንስሳ ሊሆን ይችላል። የተለያዩ የሚቀርቡ ናቸው። በዚያ ኪዳን የሚሰዋው ደግሞ አለ። ይሄን ኃላፊነት ወስዶ የሚሰዋዋል። 2 መሠዊያ በዚያ ዘመን በምድር መካከል እንዳለ፣ አንዱ የባዕድ አምልኮ የአጋንንት መሠዊያ አለ፣ የእግዚአብሔር መሠዊያ አለ። ጌዲዮንን እግዚአብሔር ከጠራው በኋላ አባቱ እስራኤላዊ ቢሆንም በመሳፍንት ዘመን ድብልቅልቅ ያሉ ስለሆኑ ኢያሱም እኔና ቤቴ እግዚአብሔር እናመልካለን፣ የምታመልኩትን ምረጡ ብሎ ምዕራፍ 24 ላይ ፋይሉን ዘግቶት ሄዷል። ምዕራፍ 1 መሳፍንት ጀምሮ ይዋዥቃሉ። ወደዚህ ይገባል፣ ወደዛ ይመጣል። ስለዚህ የጌዲዮንም አባት መሠዊያ ሰርቶ መስዋዕት እያቀረበ እንግዲህ እዚህ ጋር እንደምንመለከተው አጸዶችን የማምለኪያ አጸድ አዘጋጅቶ ይሄ አድባር የሆነ ነገር እንደሚባለው ለአጋንንት መሠዊያ ያቀርባል። ለእግዚአብሔር መሳፍንት ሆኖ ሲለይ መጀመሪያ ለእግዚአብሔር መሠዊያ ሰራ፣ እግዚአብሔር ሰላም ብሎ አወጀ። እዛ እግዚአብሔር ቀጥሎ ነው ለእግዚአብሔር መሠዊያ ከሰራ በኋላ ደግሞ የሚዳበል ደባል የሆነ ደግሞ መሠዊያ እናንተ ጓሮ ተቀምጦ የአባት መሠዊያ አብሮ ያደገ ጓሮ እያለ 2 መሠዊያ አንድ ቤት ውስጥ መኖር አይችልም። ሂድና ቆረጠው አፍርሰው። ስለዚህ መሠዊያ ፈረሰ፣ መሠዊያ ተገነባ ማለት ነው። ስለዚህ ይሄ ትልቁ ነገር ምንድነው? በአዲስ ኪዳን አሁን እንደ አማኝ የምናደርገው መሠዊያ እና የሚዳሰስ የሚነካ መሠዊያ ባይኖርም ግን በተለያየ መልኩ ደግሞ እግዚአብሔርን ቁጣ የሚቀሰቅሱ ነገሮች፣ ንጹህ ያልሆኑ ነገሮች በአዲስ ኪዳን ውስጥ እየተገለጡ ናቸው። እነኚህም በኋላ እያየን ኤግዛክትሊ። ስለዚህ እግዚአብሔር በተለይ በብሉይ ኪዳን አፍርሱ የሚለው እዛ ቦታ መጥቶ የሚቀበል ለምን መሠዊያ አሁን እንዳልከው ሚቲንግ ፕሌስ። ለምሳሌ አንተ ቀጠሮ ከሌለ ዝም ብለህ ነው የምትሄደው። ነገር ግን እኔን አንድ ቦታ ብትቀጥረኝ በተለይ የማላውቀው ቦታ ከሆነ ምልክት ትሰጠኛለህ። ያ የኔና ያንተ መገናኛን እንደዚህ አይነት አውቶቡስ ማቆሚያ ወይ እንደ የቦት ካፌ ካልከኝ እኔ እናንተ የምንገናኝበት። ለዚህ ነው መሠዊያን ልዩ የሚያደርገው። አሁን ምግብ እንበላለን። ምግብ ስንበላ ለመስዋዕት የሚሆን ካላደረግነው መብላት ስላለብን ነው። ግን ያንኑ ለአንዳንድ ነገር የምናርደው ለራሳችን ለመኖር የምንበላውን በግ ለመስዋዕት ስናደርገው በቃ ነገሩ ይቀየራል። ስለዚህ እግዚአብሔር ሚቲንግ ፕሌሱ መገናኛ ስፍራው ላይ የሚመጣ ከሱ ሌላ መስዋዕት የሚቀበል አለ ማለት ነው። ይሄንን በሌላ አማርኛ ስታስቀምጠው ከእግዚአብሔር ሌላ አንድ ሌላ መንፈስ ነው ያለው። ስሞቹ ብዙዎች ሊሆኑ ይችላል። በኢትዮጵያ ውስጥ ሌላ ሊሆን ይችላል፣ ናይጄሪያ ሌላ አይነት ሊሆን ይችላል። ግን ያው መንፈስ እሱ ደግሞ ሰይጣን እና አብረውት ያሉት አጋንንቶች ናቸው። ስለዚህ ለዚህ ይመስለኛል እግዚአብሔር ተቀባይ ስላለ እኩያዬ አታድርጉት ብሎ ቁጣውን የሚያመጣው እና እንደው ትንሽ ብትሄድበት እዚህ ጋር ፓስተር አንድ ያልከው ወሳኝ ነገር ይሄ መገናኛ ስፍራ ነው። አንድ መገናኛ ሚቲንግ ፕሌስ ነው። ሁለተኛ ደግሞ በፈቃድ የመገዛት ምልክት ወርሺፕ ነው። የማምለክ አምልኮና መገዛት፣ አምልኮና መታዘዝ፣ አምልኮና ስግደት ማይነጣጠሉ ነገሮች። ስለዚህ ለአጋንንት መሠዊያ ሲያቀርብ ሄዶ ሲሰዋ፣ ቤት ውስጥ የሚሰዋ፣ ደጁ ላይ የሚሰዋ፣ ተራራ ላይ የሚሰዋ፣ የሆነ ሃይማኖት በሚመስል መንፈሳዊ ሽፋን ቦታ የሚሰዋ ምንም ያርገው፣ ግን ምን እያደረገ ነው? እገዛልሃል፣ አመልክሃለሁ፣ እሰግድልሃል ያው ምትለኝ ለእግዚአብሔርም እና አብርሃም ጀምሮ ለተገለጠለት ለእግዚአብሔር መሠዊያ ሰሩ ማለት ምን እያደረጉ ነው? አመልክሃለሁ፣ እገዛልሃል፣ እሰግድልሃል።
ካንተ ውጭ ሌላ አምላክ አላመልክ፣ ካንተ ውጭ ሌላ ጌታ የለኝም። በዚያን ጊዜ መሰዊያ ስፍራ እና መስዋዕቱም ቢኖር አቅራቢውም ቢኖር የሚዳሰስ የሚነካ የሚቆራረጥ የሚጨስ የሚቃጠል የሚወጣ ጭስ ያለበት ነገር ቢሆንም የዋናው ሐሳብ እገዛልሃለሁ ነው። እገዛል እዚህ መጥቶም ደግሞ ወይም እዚያን ያደርግ የነበረ ሰው እዛም አድርጎ መጥቶ መሳሳይ ደግሞ እዚህም እንደዛ ደግሞ የሚያደርግ ከሆነ ቀላቅሎ ከሆነ ለሁለት ጌታ እገዛለሁ ማለት ነው። ወይም እግዚአብሔርን ትቶ ደግሞ ጭልጥ ብሎ ደግሞ ለጣዖት መሰዊያ አቅርቦ ካለ ለአጋንንት እየተገዛ ነው፣ እያመለከው ነው ማለት። ስለዚህ ይሄ እንዲሁ ዝም ብሎ ማጨስ ምናምን አይደለም፣ ከመገዛት ከአምልኮ ጋር የተያዘ ይሄን እግዚአብሔር ተቀሰቀሰ። መስዋዕቱን ሊያቀርብ የሚሄደው ሰውዬ አምልኮ ሊያቀርብ ነው የሚሄደው። ውሃ ሊይዝ ይችላል፣ ዱቄት ሊይዝ ይችላል፣ እሳት ሊይዝ ይችላል። የሚሄደው ሊያመልክ ነው ማለት። ስለዚህ እግዚአብሔር ደግሞ ከሱ ሌላ አምላክ እንደሌለ እንዳያመልኩት ለሕዝቡ ተናግሯል በዘጸአት ላይ። ስለዚህ የእግዚአብሔር ቁጣ በአንድ ግለሰብ ላይ፣ በአንድ ቤተሰብ ላይ፣ በአንድ ሀገር ላይ ከሚነሳባቸው ነገሮች አንዱ በባዕድ መሰዊያ ላይ መሰዋት ማቅረብ ነው ማለት ነው። ለዚህ ነው እግዚአብሔር በጣም ሲሪየስሊ የሚጸየፈው። ምክንያቱም እግዚአብሔር የበላይ የሆነው ፈጣሪ ስለሆነ የማይታየውን ወደዚህ ዓለም በማምጣት ብቸኛ ነው። አሁን ተጋሪ፣ ሽርካ፣ ሸሪክ ስታስገባበት እንኳን እግዚአብሔር ሰውም ደስ አይል። ስለዚህ እግዚአብሔር አምላክ አፍርሱ ይላል እና በኋላ ላይ በደንብ እያየ ነው እንሄዳለን። በዚህ ዙሪያ ላይ የምትጨምረው ከሌለ ወደ እንግዲህ 4 ነገሮችን አዘጋጅተናል። እነሱን እያየን እንሄዳለን። እንግዲህ ዛሬ አንድ እንድናነሳ የፈለግ ነው የዚህ ዘመን መሰዊያዎች እንዴት ይገለጣሉ። አሁን በብዛት ስንነጋገር በብሉይ ኪዳን ያለ ነው፣ ግን በወንጌላውያን አማኞች መሃል በሃይማኖት ቤቶች ከባህል ጋር በተያያዘ ከባዕድ አምልኮ ጋር በተያያዘ አምልኮ ይቀርባል። መሰዊያዎች አሉ እና እስቲ ከኛ ከወንጌላውያን አማኞችን ጀምርና በዚህ እኛ ባለንበት ዘመን የእግዚአብሔርን ቁጣ የሚያነሳሱ ድርጊቶች በወንጌላውያን አማኞች መካከል ተከስተዋል። እኛም ሀገር ብዙ የአፍሪካ ሀገር ውስጥ እና ካንተ እይታ እንደው አንዳንዶቹን እያነሳ እነዚህ ነገሮች ኦልሞስት የክርስቶስን ስም እያስተውን ወደ ሌላ አምልኮ ውስጥ እየከተቱን ነው የምንላቸውን የእግዚአብሔር ሕዝብ እንዲጠነቀቅ እነሱ ብናነሳ። ተባረክ ፓስተርዬ። አንዳንዴ የውጭው በጨለማ ውስጥ ያለው እውነትን በእግዚአብሔር ቃል ውስጥ ያልተረዳው ከማውገዝ በፊት ራሳችንንም እየፈተሽን ቤታችንን እየፈተሽን በግልም ደግሞ እንደ እግዚአብሔር ቃል ያልኖርባቸውና ያለ እውቀት ያደረግናቸው ነገሮች ቢኖሩ ከራስ ሁልጊዜ ከራስ ሲጀምር ንስሐም ከራስ መሰዊያን ማደስም ከራስ ብዙ ነገሮችን ከራስ መጀመር አለባቸው። ምድራችን በብዙ ጣጣ ውስጥ ችግር ውስጥ ያለች ናት። ምድራችን ጨለማ ውስጥ አለ። ብዙ የእግዚአብሔር ቁጣ ያራቃት ምድር ናት። እግዚአብሔርን የሚያስቆጡ ነገሮች በምድራችን ላይ ለዓመታት መካከል ሲፈጸሙ የነበረች ምድር ናት። ግን ተስፋ ያላት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ለሕዝብ ሁሉ ወደ እግዚአብሔር እጁን የሚዘረጋበት ተስፋ ያላት ምድር ግን አብዛኛውን ሕዝብ ግን እጁን ገና ያልዘረጋበት ነገር ያለበት ሁኔታ ላይ ነው ያለን። ይሄ መሰዊያ ስንል መስዋዕት ስንል ቀጥታ ዛሬ የሚሰዋ የሚጨስ የሚቃጠል በአዲስ ኪዳን የሚዳሰስ መስዋዕት የለም። በአዲስ ኪዳን በአማኙ ዘንድ ክርስቶስን በሚያመልክ እግዚአብሔርን ቃል በሚያውቅ ሰው ዘንድ ዛሬ ለእግዚአብሔር የሚቃጠል መስዋዕት የለም። የሚቀርብ አንዱ መስዋዕት መድኃኒታችን ኢየሱስ ክርስቶስ ለዘላለም አቅርቦ በአብ ቀኝ ተቀምጧል። አንድ መስዋዕት ለዘላለም ቀርቦልናል። ዛሬ የበግ የኮርማ፣ ዛሬ የዋኖስ፣ ዛሬ የምንም የእህል የዕጣን የሚጨስ ምናጨስለት ምናጨሰው ዕጣንም ምንም የምናቀርበው ነገር የለም በአዲስ ኪዳን። አንዱ መስዋዕት ለዘላለም በእግዚአብሔር ፊት ቀርቧል። ይህ አንድ እውነታ። በዚህ ሆነን ነው የምንቆመው። ግን የእግዚአብሔርን ቁጣ የሚቀሰቅሱ ነገሮች አይኖርም ወይ ብንል ቢፈተሽ አለ ብዬ ነው ማምነው። አንድ በጣም በወንጌል አማኞች ዘንድም ልታወቅ የሚገባ እውነት ዘጸአት ምዕራፍ 20 ቁጥር 1 ላይ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ አለ። ይህን በሲና ተራራ በከፍተኛ ክብር ተገልጦ በማይታይ መልኩ የማይታይ አምላክ በድምፅ ነው ያለው። በሙሴ በኩልም በድምፅ ነው እግዚአብሔር ያለው። ከኔ በቀር ሌሎች አማልክት አይሁኑልህ፣ ከኔ በቀር በላይ በሰማይ ካለው
በታችም በምድር ካለው በላይ በሰማይ በታች በምድር ካለ ከምድር በታች በውሃ ካለው ነገር የማናቸው ምሳሌ የተቀረጸው ምስል አንተ አታድርግ። መሄድ ብንችል ሌላ ሰማይ ሌላ በላይ እንግዲህ የሆነ ነገር ቢኖር በዚች ምድር ያለ ነገር አለ ነው። እኛ አሁን ያለው በዚች ምድር ከምድር በታች እንኳን ቢኖር ማናቸው የተቀረጸው ወይም የሚታይ የሚዳሰስ የሚነካ የሚታቀፍ የሚጨበጥ ኪሱስ የሚገባ የሚጠጣ የሚነካ አንድም ነገር በታች በምድር ከተባለ ውሃን ያጠቃልላል። አርክ ምድር በታች በውሃ ካለው ውሃን ያሳያል። ውሃን ይመለከታል። በውስጡ የሚኖሩትን ሁሉ ፍጥረታትን ማናቸው ምሳሌን የተቀረጸ ምስል ለአንተ አታድርግ። እኔ ብቻ ነኝ አምላክ። አትስገድላቸው። ቀርጸ ስዕል ነገር አዘጋጅተ የሆነ ነገር አድርገ የሚመስል ነገር አድርገ እሱን ይመስላል ብለ አትስገድላቸው። እኔን የሚመስል ነገር የለም። ምክንያቱም እግዚአብሔር ማይታይ አምላክ ነው። አልታያቸውም። እዛ ያተራራ ሁሉ ሲጨስ እግዚአብሔር ማየት ቢጠጉ አላዩትም። ድምፁ ነው የሚሰማው፣ ክብሩ ነው የሚታየው፣ አላዩትም። ማንም ሰው እግዚአብሔር ማየት አይችልም፣ አላዩትም። ስለዚህ የተቀረጸ ምሳት በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት ልጆችን ማመጣ ነኝ። ምንድነው ይሄ? እኔን መጥላት ነው። ኮንሲኩዌንስ የእግዚአብሔርን ቁጣ የሚቀሰቅስ ነገር። የሰው ልጅ ደግሞ ችግሩ በሚታይ ነገር ነው። ይሄ ቪዚብል ነገር ኢንቪዚብል ነገር ሰው አይደል? ኢንቪዚብል ማይታይ ሆኗል። ቪዚብል ነገር ላይ ነው የሚደገፈው። የሚታይ ነገር፣ የሚጨበጥ ነገር፣ የሚዳሰስ ነገር ካልሆነ አይረካም። ይሄ የሰው አእምሮ የማይታይ ነገር ላይ፣ ድምፅ ላይ፣ አላይ ምን ላይ እምነቱ ውስን ነው። ያ አያምንም። የሆነ ነገር መሀል መኖር አለበት። የሆነ ነገር ጸሎቱ መሀልም የሆነ ነገር መኖር አለበት። ምኑ? ስለዚህ ይሄ እግዚአብሔርና ሰውን ለማጣላት ዲያብሎስ መስራት ካለበት አንድ የሚመስል ነገር በመሆን ማኖር አለበት። የእግዚአብሔር ቁጣ በምድር ላይ እንዲቀሰቀስ ከፈለገ፣ በአንድ ቤተሰብ ውስጥ እግዚአብሔር ቁጣ እንዲቀሰቀስ ከፈለገ፣ በአንድ ሰፈር የእግዚአብሔር ቁጣ እንዲቀሰቀስ ከፈለገ፣ በአንድ ከተማ የእግዚአብሔር ቁጣ እንዲቀሰቀስ ከፈለገ ዲያብሎስ የሚያረገው የሚመስል ነገር እንዲያዘጋጅና ጣዖት ነገር የሚመስል ነገር ወይ መሰዊያ ላይ የሚቀርብ ይሁን ወይ የሆነ ነገር የሚያደርግ የሚመስል ነገር ወይ ተአምራት የሚደረግበት ነገር ይሁን እንድትለማመደው የሚያደርግ ከእግዚአብሔር ላይ ሰው አይኑን እንዲያነሳ እግዚአብሔርን እንዲሁ መንፈስ የሆነውን እግዚአብሔርን አምኖ እንዳይኖር ሲሰራ የኖረው በዘመናት። ለዚህ ዘጸአት 20 ላይ እግዚአብሔር እንዲተናግሮት ዘጸአት 32 ላይ የተፈጠረው ታሪክ ግልጽ ነው። ሙሴ ሄዶ ቆይ ወደ ተራራ ሄዶ 40 ቀን ቆይ። እግዚአብሔር ከግብጽ ዘጸአት 20 ቁጥር 1 ላይ ከግብጽ ያወጣችሁ አምላካችሁ እኔ ነኝ ስል ዘጸአት 20 ቁጥር 2 ላይ ይሄ ከግብጽ ምድር ያወጣን ሙሴ ወዴት እንደሄደ አናውቅም። አይናቸው ላይ ነው የሚታየው፣ ሙሴ ላይ በማይታየው እግዚአብሔር ላይ አይደለም። ስለዚህ ወዴት እንደሄደ አናውቅም አሉ። እሺ ጉድቻ አውጡ፣ ወርቅ ምናምን ማቅለጫ ከየት እንዳመጡ አይታወቅም። እኔ ምድረ በዳ ሁሉ ይከተላል። የሆነ ቀን ወርሺፕ ለአጋንንትን ለማድረግ መሰለኝ ያዘጋጁት እና ወዲያው አቅልጦት እጅ አሰሩ። ከግብጽ የወጣን አምላክ ይሄዳሉ በእጅ ሰርቶ። ለምን? የማይታይ ነገር የማመን ማንነታቸውን ግብጽም ወስዱ። ግብጽ ላይ 430 ዓመት ሲኖር ወስዶባቸዋል። ግብፃውያን የሚያረጉት ጣዖት ሁሉ ነገር እዛ ውስጥ አካባቢ ስለኖሩ ይመስላል። በዙሪያም ያሉ ሚስጥፎኒያን ድሮ በነበሩበት አካባቢ ይሄ አጋንንትን የሚያመልክ የሚዳሰስ ነገር ምናምን ነገር ጥጃ ቅርጽ ምናምን ጣዖት የለመደበት ህዝብ መካከል ዙሪያቸው ስለነበሩ አሁንም አቃታቸውና ምን አረጉ? ጥጃ ሰርቶ ይሄ አምላክ ያወጣኝ ነው አሉ። ሙሴ ነው አወጣን ያሉት። ሙሴ ስለሌለ የእግዚአብሔር ቁጣ ተቀሰቀሰ። ሙሴ መጥቶ ጽላቱን ሰበረው። ይህን ህዝብ ከዚች ምድር ሁሉንም አጠፋለሁ አለ እግዚአብሔር። ሁሉንም አጠፋለሁ፣ ስመለስ አጠፋለሁ፣ አንድም ሳይቀር አጠፋለሁ። ይህን ህዝብ ከምታጠፋ እኔን ከህይወትም ከምድር ላይ አጥፋኝ ብሎ እባክህ አምጥቶ ምድረ በዳ ላይ ገደላቸው ብሎ አሕዛብ አንተ ላይ ይናገራሉ ብሎ ለምኖት ለአንተ ከነሱ ለተሻለ ህዝብ እሰጣለሁ ሙሴን። ይህን ህዝብ በቅጠር አድርጌ ያጠፋዋለሁ። የእግዚአብሔር ቁጣ በኪዳኑ በትንቢት መንፈስ አውጥቶት እግዚአብሔርን ያስቆጣው ጣዖት ጥጃ ሰር። በዘመናት መካከል የእግዚአብሔርን ህዝብና እግዚአብሔርን የሚያጣላው የጨለማው ገዢ እንዲሁ አይደለም፣ ጣዖት በመሃል እንዲያስገባ እያደረገ የሆነች ነገር ተዳሳሽ ነገር። ስለዚህ ይሄ በዘመናት መካከል ሲሰራ የነበረ ነው። አሁንም እየሰራ ነው። አሁን በደንብ የወንጌላውያን አማኞች ቤተክርስቲያኑ ራሱ መፈተሽ አለበት። ትክክል ነን ወይ ነው መፈተሽ አለበት። አንድ ነገር እዚህ ዘጸአት ምዕራፍ እግዚአብሔር በምሪት አንዳንድ ነገር አንዴ ሊያደርግ ይችላል። የሚታይ ነገር አይደግምም። ግን ዶክትሪን ሆኖ ቋሚ ሆኖ እንዲቀመጥ የእግዚአብሔር ሐሳብ አይደለም። ዘጸአት 17 ቁጥር 6 ላይ በትሩን አንሳና ውሃውን ትመታላለህ። ምታዋለህ። በትሩን አንሳ ድንጋዩን ምታዋለህ። ድንጋዩን
መታዋል። በትሩን አነሳ፣ መታ፣ ውሃ ፈለቀ፣ ጠጡ። ዘኍልቍ 20 ከቁጥር 7 እስከ 8 ላይ በመርባ ወንዝ በሚባለው ቦታ ላይ እግዚአብሔር የእስራኤል ጉባኤ ሁሉ እያየ ድንጋዩ ውሃ እንዲያወጣ ተናገራሉ። መታዋል አለው፣ አላስደገመውም። በትሩን በእጁ ይዞ ውሃውን ድንጋዩ ውሃ ስጥ ብለህ ተናገር። ህዝብ እየሰማ አላስደገመም። ምክንያቱም በትሯ እንደገና ደግማ የሆነ ነገር ብታረግ በትሯ ላይ የሆነ ነገር አለ ብሎ ነው የሚያምኑት። እግዚአብሔር በትሯ አምላክ እንደሆነች የሆነ ነገር እንዳለበት ነው የሚያምኑት። አላስደረገም እግዚአብሔር። ስለዚህ ሙሴም አሁንም በሚታይ ነገር ስለተደገፈ የማይታይ ቃል መናገር አምኖ የማይታይ ቃል መናገር ከውስጡ ጠፍቶበት ምን አረገ? መጣው። እግዚአብሔር ግን ለክብሩ ስል ውሃ ፈለቀ። አሮንና ሙሴን ግን ቀጣቸው። በሆር ተራራ ላይ ወዲያው ልብሱን ልብሰ ተክህኖውን ሊቀ ካህናት ልብስ አውልቆ ኤልዓዛር ልጁ እንዲለብስ አረገ። በዛው ተራራ ላይ እንዲሞት አረገ። መቶ ዘጸአት 33 ላይ በመረባ ወንዝ ላይ እኔን አላከበርከኝምና የተናገርከው ትንቢት ያየበት ወተትና ማር የምታፈሰው ምድር ግን አትገባም። ለምን? እኔ ተናገር ስልህ መታሃል። ምን እንዲደገም አድርገሃል። በትር እንዲደገም አድርገሃል። ህዝቡ አይኑ በትር ላይ እንዲያደርግ አድርገሃል። ህዝቡ እግዚአብሔር ለክብሩ ስል አፍልቆታል። ውሃው ግን ነው። ስለዚህ የሆነ ነገር በሆነ ነገር ተደርጎ ስለሆነ እግዚአብሔር አለበት ነው ማለት። በትሩ በድንጋይ መመታቱ እግዚአብሔር የለበትም። ግን ውሃው እንዲፈልቅ እግዚአብሔር ስለ ክብሩ አድርጎታል። ዘጸአት 14 ላይ ስንመለከት በትሩን ዘርጋው ውሃውን ክፈለዋል። በትሩን ውሃ መጥቶት አይደለም የተከፈለው፣ ዘርጋ። ግን ሌሊቱ ሙሉ የምስራቅ ንፋስ መጥቶ አደረቀው እንጂ በትር ሲመታው ለሁለት የተከፈለ የለም። ሌሊቱ ሙሉ የምስራቅ ንፋስ መጥቶ ነው ባህሩ። እነኚህ ነገሮች ይሄ በጣም የቀድሞ እየተደገመ ያለ አሰራር የሚባል ነገር የለም። ዘኍልቍ 1 ቁጥር 5-9 ላይ የነሐስ እባብ እግዚአብሔር እባብ ሲነድፋቸው አንድ ጊዜ እግዚአብሔር አዘዘ፣ ሂዱና እዩት አለ። የተነደፈ ሰው ሁሉ እዩት፣ ተፈወሱ። ለአንድ ጊዜ መጥቶ ሁለተኛ ነገሥት 18:4 ላይ ሙሴ የሰራውን ነሐስ እባብ ምን አረጉት? ቀጠሉበት፣ አቁመው ጣዖት አረጉበት። መጥቶ ምን አረጉት? ሰባበሩት ይላል። ሰባበሩ። ስለዚህ አንዳንድ ጊዜ ተደግሞ እንዲሰራ የሚያደርግበት መጽሐፍ ቅዱሳዊ መሰረት። ሁለተኛ ነገሥት 5 ላይ የሶሪያው ጀነራል ሲመጣ ነኤማንን ምን አለ? ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በል አለው። ለምጹ ነጻ፣ ተፈወሰ። ሌላ ቦታ ኤልሳ አልደገመም። ቋሚ የዮርዳኖስ ወንዝ የፈውስ ስፍራ የፈውስ እየሄደ ሰው አልሆነም። እግዚአብሔር ውሃው ላይ ሰው አይኑ እንዲህ ቃል ነው ያወጣበት። አንዴ ነው የሆነው እንጂ አንድ ቦታ ይሄ የሚጠጣ ውሃ፣ የሚቀዳ ውሃ፣ የሚፈውስ ውሃ፣ ቋሚ ውሃ ላይ በጀሪካን የሚቀዳ ውሃ፣ ቤት ደጅ ላይ የሚሰቀል ውሃ ምናምን ውሃ እግዚአብሔር እንደዛ አይነት ነገር የለውም። በጣም ይሄ በጣም አይናችን አዲስ ኪዳን ላይ ስንመጣ ዮሐንስ ወንጌል ምዕራፍ 5 ላይ መልአኩ መጥቶ ውሃውን ባናወጠ ጊዜ ቀድሞ የገባ አንድ ሰው ይፈወሳል። አንዳንድ ጊዜ ነው የሚለው ዮሐንስ 5 ላይ አንዳንድ ጊዜ ነው መልአኩ የሚመጣው። በ3 ወር አንዴ ሊሆን ይችላል፣ በአመት አንዴ ሊሆን ይችላል፣ በሳምንት አይታወቅም። በእግዚአብሔር ፈቃድ ውስጥ ነው ያለው። በእግዚአብሔር ፈቃድ ውስጥ ውሃውን ሲያናውጠው ቀድሞ የገባ አንድ ሰው ነው የሚፈወሰው እንጂ ያ ገንዳ ውስጥ ያለ ውሃ ቢንቦጫረቁበት ቢጠጡበት ይሄ ውሃ ፈዋሽ ነው ቢሉበት አይሰራም። ይሄን በነጋታው ብትመጣም አይሰራም። መልአኩ ከሄደ በኋላ ያው ነው። መልአኩ ከሄደ በኋላም አይሰራም። ባናወጠ ጊዜ የገባ አንድ ሰው ብቻ ነው የሚፈወሰው። አንድ ሰው ነው። 300 ሰው ተሰብስቦ ይሆናል ዘሎ መልአኩ እያናወጠ የገባ ሰው ነው አንድ ሰው ነው የሚፈወሰው። ስለዚህ እዛ ውሃ ፈውሳል ዮሐንስ 5 ላይ ብለው እዚህ ውሃ ብናጠጣው ብንረጭበት ምን ብናረገው ውሃ ሰይጣን ግን ምን ማድረግ ይፈልጋል? ውሃ ላይ የሆነ ነገር ውሃው ላይ አይኑን ከኢየሱስ ስም ሰው አንስቶ አይኑን ከቃሉ ላይ አንስቶ አይኑን ከማይታይ አምላክ ላይ አንስቶ ውሃው ላይ እንዲያደርግ አንዳንዴ ተአምራዊ ፈውስ ሊያደርግ ይችላል። ለምን? የእግዚአብሔር ቁጣ እንዲነሳ ማጂክ የሆነ ነገር ሊሰራ ይችላል። ማጂክ የሆነ ፈውስ የሚመስል ነገር፣ ተአምር የሚመስል ነገር ምናምን ነገር ማጂክሽን ስለሆነ እሱ አጋንንት። ስለዚህ መንፈሳዊ ሽፋን ውስጥም ገብቶ ጥቅስ እያስጠቀሰ ሊያደርግ ይችላል። ጥቅሱን ግን ውስጡን ካጠና ነው አንድም ቦታ ላይ ውሃ ቋሚ ሆኖ የፈወሰበት ቦታ ኢቭን ዘይት እንኳን ቋሚ የሆነበት የለም። አሁን ዘይት ብዙዎች የሚጠቅሱት ያዕቆብ 5:14-15 ላይ አንድ ሰው ቤት ውስጥ ቢታመም ሽማግሌዎች የቤተክርስቲያን መሪዎች ሄዶ ይላል በታመመው ሰው ላይ ዘይት ቀብቶ ነው የሚለው አይደል? ይጸልዩለት። ዘይት
በታመመው ሰው ላይ ዘይቱን ይቀባሉ። ሰውዬው ላይ ወይ እጅ ጭነው ወይ በኢየሱስ ስም ይጸልያሉ። ዘይቱ ላይ ጸልየው እንዲጠጣ ይስጡት አይልም። ዘይቱን ጸልየው ይስጡት ብላይ ዘይቱ ላይ ጸልየው ከሰጡ ማለት ነው። ዘይቱማ ልክ ዘይቱ ላይ የለም፣ ስሙ ላይ ነው። እጅ ጭነው ሲጸልዩ ስልጣናቸው ላይ ነው ያለው። በቤተ ክርስቲያን መሪነት ስልጣናቸው እግዚአብሔር በሰጠው ስልጣን በስሙ ላይ ነው ያለው ፈውስ እንጂ ዘይቱ ላይ የለም። ስለዚህ ይሄን እንደሚጠቅሱ ሰዎች፣ ዘይት የሚሸጡ ሰዎች፣ ዘይት ቤት የሚያስቀምጡ ሰዎች፣ የሚቸበችብ ስዕል ፎቶ አስቀምጦ ምን ብሎ ዘይት የሚቸበችቡ ሰዎች ይሄን ይጠቅስ ዘይ ነው የተጸለየበት ዘይት የሚባል መጽሐፍ ቅዱሳዊ የለም። ስለዚህ ምንድነው ማለት ነው? ሰው መጽሐፍ ቅዱስ ግን ታዲያ ደውቁም የተጸለየበት ዘይት፣ የተጸለየበት ውሃ፣ የተጸለየበት ጨርቅ፣ የተጸለየበት ጨው፣ የተጸለየበት እስክሪብቶ፣ የተጸለየበት ሻማ፣ የተጸለየበት ምን እኮ ያለለ የለም። በቃ ምን ቁስ የተጸለየበት እንዴት ነው? ይሄም አንድ ቦታም አልተደገመም። ማን ትውልድ መስማት አለበት። ይሄ ኮተት ከቤተ ክርስቲያን አማኙ ቤት ውስጥ መውጣት አለበት። ዛሬ በዚህ ምሽት መሰዊያ ግንቦት 1 ጀምሮ የአባት ይፍረስባል ከእያንዳንዱ ቤት ውስጥ ያለ ይሄ እግዚአብሔር ማይከብርበት ነገር መውጣት መወገድ አለበት። ለምንድን ነው መወገድ ያለበት? ቋሚ ነገር፣ ተዳሳሽ ነገር፣ ንክኪ ነገር እግዚአብሔር ፈቃዱ የለበትም፣ ሐሳብ የለበትም። ለምን? አንድ ጊዜ አድርጎ ሊሆን ይችላል። ዮሐንስ ወንጌል ምዕራፍ 9 ላይ አንድ ቦታ ላይ ትፍ ብሎ አይኑ ላይ ጭቃ ቀባበት፣ ሄደ በሰሎም ታጠብ አለው። በቃ አንዴ አልተደገመም። ግን ቃል ብቻ ነው ቋሚው። ለምን? ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ላይ ቃል ብቻ ተናገር ብላቴና ይፈወሳል። ቃል እምነትሽ አድኖሻል። እምነት ታላቅ ነው፣ አድኖዋል። ቃል ነው። እጅህን ዘርጋ፣ ቃል ነው። አንተ ጎበዝ ላለው ተነስ፣ ቃል ነው። ብርም ወርቅም የለንም፣ በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ። ይሄን የምታዩትና የምታውቁት ሰው በስሙ በኩል ያለው እምነት ፈወሰው። ስሙን ተነስ። ስለዚህ ስሙ አይታይም፣ ቃሉ አይታይም፣ መንፈስ ቅዱስ አይታይም፣ እግዚአብሔር አይታይም። የሚታይ ነገር በመካከል ከገባ ግን ምን ሆኗል ማለት ነው? የሚመስል ነገር አታድርጉ። በላይ በሰማይ በምድር ከምድር በታች የሚመስል ነገር፣ ጨርቅ የሚመስል ነገር ነው። ስለዚህ አሁን ቤተ ክርስቲያን ውስጥ ፈውስ ፕሮግራም ላይ ሰው ምን ጨርቅ ዝም ብሎ ፓስተር ጸልይልኝ የሚል ሰው እየጠፋ ነው። ለምን? ጨርቅ ይዞ ነው የሚመጣው፣ ውሃ ይዞ ነው የሚመጣው፣ ዘይት ይዞ ነው የሚመጣው። የልጁን ልጃቸው ቤት ሆኖ ቲሸርቱን ይዞ ነው የሚመጡት። ይሁን የሚዳሰስ ነገር ካልሆነ። ስለዚህ ቤተ ክርስቲያን ውስጥም አሁን ምንድነው የሚዳሰስ ነገር በኢየሱስም ተፈወስ የሚባለውን ማመን ሰው ካቃተው የስሙን ኃይል፣ የስሙን ጉልበት፣ የስሙን ክብር፣ የስሙን ማዳን። ስለዚህ በስሙ መካከል ኢየሱስን የጋረዱ ጣዖቶች ናቸው እነኚህ። ከኢትዮጵያ ቤተክርስቲያን፣ ከአፍሪካ ቤተክርስቲያን፣ ከየትም ቦታ ላይ መወገድ አለባቸው። እኔ ይሄን ነው አንዱ ልናፈርሰው የሚገባው የዘመናችን መሰዊያ ይሄ ነው ማለት ነው። እንደውም እኮ አሁን የሚገርም የዘይቱም ይሄ ያነሳቸው አንዳንድ ቁሶች በጣም የሚገርም የአገልጋዩ ፎቶ ያለበት የዘይት ብልቃጥ አለ። ይሄ ወደ ሌላ ደረጃ የመተላለፍ ምልክት ይመስለኛል። እና ወንጌላዊ አማኞች የሆኑ ሰዎች ይሄንን ነገር ሰምተው ከቤታቸው ማውጣት አለባቸው። ወደዚህ ወደ እግዚአብሔር ቃል መመለስ አለብን። ምክንያቱም ወንጌላውያን አማኞች ውጪ የሆኑ ፕራክቲሶች አሉ። እሱን እንመጣበታለን። ለምሳሌ ወደ ኤዥያ ስትሄድ ጉሩ ይባላሉ። እነዚህ ያንን ሃይማኖታቸውን የሚያራምዱ ሰዎች ብዙ ጊዜ የነሱ ፎቶ ነው የሚቀመጠው። በተለይ ወደ ኤዥያ አካባቢ በጣም የተለመደ ነው። እና አሁን ወዴት እየሄድን ነው? አየ ቅድም እንዳልከው ነው። አንዳንዱ ነገር በቅንነት ሊጀመር ይችላል። አንዳንዱ እግዚአብሔር አሁን እሁድ ስታገለግል ሊትራሊ አንተን ተናግሮ ለዚህ ሰው ውሃ ስጠው ሊልህ ይችላል። ያንን ግን ቋሚ ከሆነ በየእሁዱ ካደረግ ከእግዚአብሔር ፈቃድ ጋር ነው የምትተላለፍ። ስለዚህ አገልጋዮችም ህዝቡም ይሄንን ተረድቶ ማንኛውንም ቁስ መጠቀም የለበትም። እኔ በጣም ይገርማል። በኮሚኒዝም ጊዜ አንዱ ምንም ደስ የማይለኝ ነገር የሀገር ፕሬዚዳንቶች ፎቶ በየቦታው ይለጠፋል። ያ ራሱ የሆነ ስፒሪት አለው እና ኢቭን እንኳን እሱ አይስማማኝም። እኔ በግሌ አሁንም ቢሆን ሆቴል ቤት ስትሄድ ምናምን ለምን እንደሚቀመጥ አላውቅም። በቅንነት ልታደርገው ትችላለህ የሆነ መልእክት ላይ ግን እንደነዚህ አይነት አንዳንድ ቦታ የምናደርጋቸው ነገሮች ናቸው የአምልኮ ፎርም እየያዙ በኋላ ላይ ወደ አምልኮ መሰዊያ የሚለወጡት።
እና አሁን ያልከው በጣም ሲሪየስ ነው። የዛሬ ብዙ ዓመት አሁን ከቆዩ ሲኒየር አገልጋዮች መካከል አም ሹር እኔ ከሰማሁት 30 ዓመት ይበልጣል። አንድ ጊዜ ምን አለ አገልጋዩ አንድ ኮንፈረንስ ላይ ስናገለግል አለ እንግዲህ ይሄ ወደ 40 ዓመትም ሊሆነው ይችላል እሱ የነገረን ነው። እና እያገለገልኩ በውሃ ላይ እፍበልና ለዚህ በሽተኛ ስጠዋለኝ አለ የእግዚአብሔር መንፈስ። እና ያንን አደረገ፣ ሰጠው፣ ሰውየው ተፈወሰ። ለካ የሚገርም እዛ አንድ ወንጌላዊ አለ ቁጭ ብሎ አይቷል። በሚቀጥለው ሳምንት ሄዶ ቤት ቸርቹ በቃ ውሃ ላይ እፍ እያለ ሰውን ጠጡ ይላል። ምንም ጠብ የሚል ነገር የለም። ይሄ ነው መስተካከል ያለ አይን ከጌታ ማስነሳት ማለት ይሄ ነው። ኤግዛክትሊ። ሬርሊ በጣም ሬርሊ እግዚአብሔር ሊፈቅድልህ ይችላል። ያንን ግን ቋሚ አድርገህ ዶክትሪን መሆን አይችልም። ይሄንን ማለት ነው የፈለግከው አይደል? ዶክትሪን መሆን አይችልም። ይሄ ነው ምክንያቱም አሁን አይደለም ዶክትሪን ቋሚ ልምምድም መሆን የለበትም። አይችልም። ቋሚ ልምምድ መሆን አይችልም። ከዘጸአት ከዘፍጥረት ጀምሮ አንቻለሁ አንድ ነገር እግዚአብሔር እንዲደገም አልፈቀደም። እኔ ባሪያዬን ፊት ለፊት አወራዋለሁ፣ እንደሱ ትሁት ሰው ምድር ላይ የለም። እናንተም በህልምና በራእይ ነው ማርያምና አሮን። ባሪያዬን ግን እኔ ፊት ለፊት ነው እንደ ሰው ማወራው። እስካሁን እንደ ሙሴ አይነት ነቢይ አልተነሳም። ለምን? እግዚአብሔር እኔና አንተ እንደማወራው ፊት ለፊት ያወራው ሰው ከሙሴ በቀር የለም። እንደ ሙሴ ደግሞ ባሪያዬ በምድር ላይ ትሁት ማንም የለም ብሏል። እሱ ስለደገመ እንዳይወርስ አድርጎታል። ግን ህዝቡ ውሃ ጠጥቷል። እግዚአብሔር ለክብሩ ብሎ በቸርነቱ ሰው ተፈውሰው አገልጋዩ ሊቀጣ ይችላል፣ ምድር ሊቀጣ ይችላል። እግዚአብሔር ብሎ ነው ሰው የሄደው። የተጣላው ሳይታዘዝ ያደረገውና ቃሉን የተቃረው ሰው ነው። ህዝቡ ከውሃ ጠጥቷል። አሮን ነው የሞተው፣ የሰማው የተላለፈው። ህዝቡ ከውሃ ጠጥቷል። የተናገረውን ትንቢት ያልወረሰው ሙሴ ነው። ለምንድን ነው እኔ አይደል ሰው ዘይት ሽጦ ህንፃ ሰርቶ ከእግዚአብሔር ጋር ተቆጥቶ እግዚአብሔር አይደል ከእግዚአብሔር ሐሳብ ቢጎል ዛሬ አሁን ይሄ ዘይት መሸጥ ዘይቱ ምናምን መጽሐፍ ቅዱስ አይደለም ጣዖት ነው ያልኩ ነው። አንዳንዱ ለምሳሌ ቃንታው ነው ሊል ይችላል ወይ ምኑ ይቀናል? በዘይት ተሽጦ የሚሰራ ነገር የሚሰበሰብ ገንዘብ ሰው ከእግዚአብሔር ጋር ተጣልቶ ምኑ ይቀናል ሊል ይችላል። ብዙ የኔ ኮሜንት የሚያደርጉ ቅናት ነው የሚላል። ግን እግዚአብሔር ቃል ጋር እንመለስ፣ ቃሉ ጋር እንመለስ። ምድር በዚህ ምክንያት እንዳትጎሳቆል፣ ምድር ላይ ለእግዚአብሔር ቁጣን እንዳንቀሰቅስ ምሕረትን ለምናለን ላላወቁት። ያለ እውቀት ሊሆን ይችላል፣ ግን ሰዎች እንዲመለሱ ነው የምናወራው፣ ንስሐ እንዲገቡ ነው የምናወራው። ይሄ በጣም አሳሳቢ ነገር። በእግዚአብሔር ስም በመንፈሳዊ ነገር ስም ቃሉን በተቃረነ ስም የማይታየውን አምላክ ምንም የተቀረጸ አንድም ነገር አይታርግ። እንዴት ነው ወንጌል የሚሰበከው? ኢየሱስ እንዴት ነው የሚሰበከው? እናት ከሆነ ቦታ ላይ ጠዋት ውሃ ይዛ ትመጣለች፣ ግርጌ ታስቀምጣለች። እናት ከሆነ ቸርች ላይ ደግሞ ልጅ ደግሞ ከሆነ ቸርች ላይ ውሃ ይዛ ትመጣለች፣ ትራስጌ ታስቀምጣለች። ኢየሱስ ቤት ነው የሚሰበከው። እዛ ቤት ተዛም የመጣ ውሃ አለ፣ እዚህም የመጣ ውሃ አለ። ውሃ ነው። እዛም ቤት የመጣ አፈር አለ፣ እዚህም ቤት የመጣ አፈር አለ። ምን እየሆንን ያለ ነው? ስለዚህ አባቶቻችን ያን ወንጌል አላስረክቡንም። የሞቱለት ወንጌል፣ የተገረፉበት ወንጌል አባቶቻችን በገደል በዱር ዋጋ ከፍሎ በእግራቸው ተንከራቶ ያስረከሙን ወንጌል የሸቀጥ ወንጌል አይደለም። ኤግዛክትሊ ዓላማው እሱ ነው። ሁል ጊዜ በየዘመናቱ ሰይጣን የሚያሾልካቸው አንዳንድ ፕራክቲስ የሚደረጉ ነገሮች ስሙን እንዳታነሳ ለማድረግ ነው። ስሙ አይታይማ። የማይታይ አምላክ ስሙ አይታይም። እግዚአብሔር ደግሞ በማይታይ ነገር እንድናምን በማይታይ አምላክ እንድናምን ነው። ይሄ ነው አቅም የሚጠይቀው፣ መንፈሳዊ አቅም የሚጠይቀው ይሄ እና ስለዚህ አሁን በዛሬ እንግዲህ ዲስከስ እያደረግን ያለ ነው ይሄንን የመሰዊያ ስናፈርስ በወንጌላውያን መካከል ሾልኮ የገባ አንዳንዱ እውቀት ከማጣት ሊሆን ይችላል። አንዳንድ ጊዜ ሆነስትሊ ስፒኪንግ አሁን እንደኛ እግዚአብሔር ምሕረት አድርጎለት በጌታ ቤት ለቆየው በቅንነት የምትገባባቸው ካንተ በፊት የነበሩ ድሮ አሁን እኛ ወደ ጌታ በመጣን ጊዜ ከእስራኤል ሀገር የመጣ ዘይት ምናምን እያሉ አገልጋዮች ይሸጡ ነበር። እና ያለን የእግዚአብሔር ቃል መረዳት ጠለቅ ያለ ስላልነበረ አንዳንዱን ነገር እኛ ራሳችን አድርገነዋል። አንዳንዱን ነገር ሳናቅ የሚያደርጉ ሰዎች ጋር ተባብረናል። አሁን በዋነኛነት እያልን ያለነው እየገባንበት የሄድነው ነገር ከእግዚአብሔር ላይ ከጌታ ኢየሱስ ክርስቶስ ስም ላይ አይናችንን አንስተን ቁስ ላይ እንድናርግ እያደረገን ነው። ይሄ ደግሞ በጊዜ ካልታረመ ሌሎች የቆዩ አብያተ ክርስቲያናት ርቀው ገብተው ፓርት ኦፍ ዶግማቸው አድርገው እንደያዙት እኛ ቤት የማይሆንበት ነገር ስለሌለ እንመለስ፣ እንንቃ፣ እንተው እያለ እንጂ ሙሉ በሙሉ ራሳችንን ጻድቅ እያደረግን አይደለም። ስለዚህ ሌላ በሃይማኖት ቤቶች ላይ አንዳንዱ ነገር እናነሳለን ሁለተኛው ላይ እና የትኛውም አይነት ቁስ የሆነ ነገር
ከቤታችን እናውጣ። ቆም ብለን ከዚህ ከሽንገላ ህይወት ወጥተን ወደ ትክክለኛ ወደ እግዚአብሔር ቃል እንግባ። አንዱ የአባትህን መሠዊያ አፍርስ የሚለው ወገኖቼ በቤታችን ያለውን ዛሬ ጌዲዮን የለም። እግዚአብሔር እኛ ቤት መጥቶ እኮ ነው የሚጠይቀን አይደል? የአባትህን ቅድም ያልከው ነው አብሮ ያደገው ስትጫወት ያደገው ምናምን እሱን አውጣ እና ወገኖቼ ይሄንን 10-15 ዓመት ሾልኮ የገባብንን እግዚአብሔር አምላክ እንዳናደርገው ያዘዘንን እንድንተወው አንዱ የምናፈርሰው ፓስተር፣ እኔ በዚህ ላይ ትንሽ የሚጨምረው ይሄ ነገር የአባቱ መሠዊያ እኮ ለሰው እኮ ይገለላል፣ አይጨበጨብለትም። ዙሪያ ያለው ሰው አይጨበጨብም። እሰይ ሰው ተነሳ፣ መሳፍን ተነሱበት እኮ በማለዳ እና በጣም ድፍረት ጭካኔ ይጠይቃል። ይህም በዚህ አቅጣጫ ለአብያተ ክርስቲያናትም ለኢትዮጵያ አብያተ ክርስቲያናት ወንጌላውያን አማኞች ካውንስሎችም ለመሪውም ማናቸውም እግዚአብሔር ስልጣን ወንበር ያስቀምጧቸው ሰዎች መጨከን አለባቸው። መድፈር ያስፈልጋል። ብዙ ኮተቶች አሉ። መጽሐፍ ቅዱስ እኮ የተጸለየበት ነው ተብሎ እኮ አደባባይ 50 ሺህ ምናምን 100 ሺህ ተሽጧል። የተጸለየበት ነው ተብሎ እንደውም ያኔ ነው የመጨረሻ መንቃት የነቃው። ይህ መጽሐፍ ቅዱስ የእግዚአብሔር እስትንፋስ መለኮት የምንለው መጽሐፍ ቅዱስ በማን ጸሎት ነው እንደገና ምንድን ነው የምትጨምርበት? እስከዚህ ድረስ የደፈርን ብራስሌት፣ ስንት ብራስሌት፣ ዋሌት፣ ብራስሌት፣ ገንዘብ ማስቀመጫ ዋሌት ምናምን ተብሎ የተጸለየበት ነው ተብሎ በገንዘብ እሱ ብቻ አይደለም ብዙ ኮንስትራክሽን ህንፃ የሚሰሩ የኮንስትራክሽን ሄልመንት የተጸለየበት ነው ተብሎ አደጋ አይነካችም ተብሎ ተጸልዩበታል ተብሎ እኮ ተሽጧል። የሕክምና ዕቃ ተሽጧል። ኮተት እንዴት ነው የሰው ስሙን አምኖ በቤቱ ከፈተናው አድነኝ ብሎ በኢየሱስ ስም ብሎ ጸልዮ መውጣት እና የተጸለየበት ሄልመንት ነው ብሎ ሲገባ ሲወጣ አደጋ አይነካኝም ምን ማለት ነው? ስለዚህ ብዙ ዝም ያልናቸው ኮተቶች አሁን እንደዚህ አይነት ነገሮች ሰዎች ሲቃወሙ ቀንተው ነው እንደዚህ ሆነው ነው ምናምን ነው የሚሉት። ምን ይቀናል በአመፅ እግዚአብሔር ቃል በተጣላ ሰው እግዚአብሔር ጋር በተጣላበት ነገር ምን ይቀናል? ዘይት ተሽጦ በተሰራ ህንፃ ምን ይቀናል? ዘይት ተሽጦ ከእግዚአብሔር ጋር ሰው ከቃሉ ጋር ተጣልቶ ከፈቃዱ ጋር ተጣልቶ አይደል ህዝቡን ከኢየሱስ ስም አንስቶ አይደል ፈሪ አድርጎ ድንቁጥ አድርጎ እንዲሁ ዝም ብሎ እምነት አልባ አድርጎ አይኑን ከአምላኩ ላይ እንዲያነሳ አድርጎ ቤት ውስጥ አምኖ ጸልዮ መቀመጥ መውጣት ያለበት ሰው የሆነ ነገር ሳይጠጣ አልወጣ ካለ ሳልቀባ አልወጣ የተጸለየበት ካለ የሆነ ነገር የተጸለየበት ብራስሌት ብሎ እጁ ላይ ካረገ እንዴት ምን ማለት ለበረከት ብሎ የተጸለየበት ጨርቅ ዋሌት ውስጥ ገንዘብ ቦርሳ ውስጥ አድርጎ የሚሄድ ከሆነ አስደርጓል። ይሄን ከተደረገ ምን ማለት ነው? በረከት በዚህ የሚባርክ አምላክ ብቻውን የሚባርክ አምላክ አለ። እዛ ጨርቁ ነው እንደ ገንዘብ የሚስበው። ስለዚህ እንደዚህ አይነት ኮተቶች ጨካኝ እንደ ጌዲዮን የሆነ ትውልድማ ምድር ላይ ይነሳል። ጨካኝ አይደል? በየቤቱ ይሄን ኮተት ቤቴ የጸሎት ቤት ነው የሸቀጥ የመነገጃ ቤት አይደለም ብሏል። ጅራፍ ይዞ አይደል? ይሄ እርግቦችን እንዳር ከመቅደሱ አደባባይ ላይ ኢየሱስ እንዳራገፈ አንድ ትውልድ ግን የኢየሱስ የተሸፈነውን ምድሬ ላይ ኢትዮጵያ ላይ አፍሪካ ላይ ይሄ ኮተት የተሸፈነው ምዕራብ አፍሪካን አምልኮ መጥቶ የገባውን ኢትዮጵያ ውስጥ ያለው ኮተት በየቤቱ ሰው የሚመጻደቅበትን ይህን ኮተት የሚጠርግ ግን አንድ እንደ ጌዲዮን የሆነ መሠዊያን አፍርሶ ኮተት አፍርሶ የሚገነባ ስሙን ኢየሱስ የተባለም ሰው የሚገነባ ጨካኝ ትውልድ በሕይወት እያለን እናያለን ብዬ ነው። አሜን። በጣም ትክክል ነው። አየህ ይሄንን ስንል በሚራክል አናምንም እያልን አይደለም። እኛ ፔንቴኮስታል ዶክትሪን ተከታዮች ነን። ጌታ ዛሬም ይሰራል። ጌታ ሐዋርያ ይጠራል። ጌታ ነብይ ይጠራል። ጌታ አስተማሪም ወንጌላዊም እረኛም ይጠራል። የጸጋ ስጦታም መንፈስ ቅዱስ ይሰጣል። ይሄንን እናምናለን። የምንለው ፕራክቲስ የምናደርገውን ነገር እንደ እግዚአብሔር ቃል እናድርግ። አንዳንዶቻችን መስሎን የሄድንበት ጎዳና አያዋጣም እንጂ ለታመሙ አይጸለይም። በቃ አሁን እንዳልከው ነው። በጌታ በኢየሱስ ክርስቶስ ስም እንጸልያለን። ፈዋሽ እግዚአብሔር አጋንንት በኢየሱስ ክርስቶስ ስም እንድናስወጣ ስልጣን ተሰጥቶናል፣ እናስወጣለን። ነገር ግን ይሄ ዛሬ ያነሳኸው ነገር እንደ መሠዊያ ሆኖ ጠላት ዲያብሎስን
በጣም 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 ሰብትል በሆነ መንገድ ወደ ቤታችን እየጎተተ ስለሆነ እንንቃበት ነው የምንለው። ወንጌላዊ አማኞች እንንቃ። ቅድም ያልከው የእምነት አባቶች እኮ ሚራክል በቃ እኔ ምንም ነገር ሳያደርጉ አይቻልም። የዛሬ 30 ዓመት ለንደን የሚገርም አንድ አገልጋይ መጥቶ እንደዚህ ኮተት የለም ምንም እጢ ሲቀልጥ አይተናል። ክብሩ ለእግዚአብሔር ነው የሚሄደው። ሰውየው ላይ ምንም ነገር የለም። የሆነ ሰውየው ፎቶ በላስቲክ ቦትል ላይ ተጠቅልሎ አይጻፍም። እነዚህን ትተን እውነተኛውን የእግዚአብሔርን ጸጋ ልምምድ እንለማመድ። እውነት ነው። ይሄ የምናበረታታው እግዚአብሔር ይሰራል። ሰው የታመመ እንዲጸለይለት እግዚአብሔር ይፈልጋል። የጸጋ ስጦታ ዛሬም ይሰራል። በሌላኛው ሳይድ የሄድን እንዳይመስላቸው። የጸጋ ስጦታ አንተ ስታገለግል ብዙ ታምር ሆኗል። በቴሌቪዥን ላይ ስታገለግል አስታውሳለሁ። አንድ ጊዜ ከጎንደር ነው ተደውሎ የተነገረ። ምንም ካንተ ጋር የሚያገናኘው ነገር የለም። እኔ ድሮ ምንድነው ላይቭ እንደጀመርኩኝ እኔ ምንም ያልኩት ነገር የለም። አፍሪካ ውስጥ ያለ ሰው አጋንንት ሲያስጮው ሰምቻለሁ። አሁን ከኔ ጋር ምን ያገናኘዋል? ምንም። በቃ የሚቀጥለው ሳምንት ደግሞ እግዚአብሔር አላደረገም። እኔ ፓስተር በዚህ ላይ ያው እኔም አንተ እንዳልከው በጣም ጥግ ድረስ በጸጋ ስጦታ አምናለሁ። እንዲሁም በዚህ ጥግ ይሄዳል ብሎ ለሱ ሊያስብ ይችላል። በነቢያት አገልግሎት አለው። በነቢያት ቢሮ፣ በሐዋርያት ቢሮ ቤተክርስቲያን ሁሉንም ጸጋ መጠቀም እንዳለባት እግዚአብሔርም በዚህ ዘመንም ትንቢት እንዳለው፣ መገለጥ እንዳለው፣ ፈውስ እንዳለው፣ ተአምር እንዳለው ፓስተር ነቢይ አምስቱም ኦፊስ ፋንክሽን እንደሚያደርግ በዚህ ዘመን አምናለሁ። የምንጸልየው በስሙ ስልጣን ነው፣ በቃሉ ስልጣን ነው። እግዚአብሔር ከመራን አንዳንድ ጊዜ በዘይት ልንጸልይ እንችላለን። እግዚአብሔር ከመራን ግን ቋሚ አድርገን ቋሚ ልምምድ አድርገን እንዴት ተጸለይበት ነው ብለን ቋሚ ቤቱ የሚያስቀምጠው እዛው ጋር ድንገት አንድ የጠጥተው የሆነ ነገር ሊሆን ይችላል። ቤቱ ይዞት ተቀምጠው ጎንጨት እያደረገ የሚያስቀምጠው ውሃ አመኝ ብሎ ብቻ አይደል ታብሌት እንደሚቀመው የተጸለይበት ውሃ እኮ ነው ይጋለ ብሎ የሚያውሰው የተጸለይበት ዘይት እኮ ነው ቤት አለ ካመመው የሚባልበት ዘይቱ ላይ አይኑን የሚያስቀምጥበት መጽሐፍ ቅዱሳዊ መሰረት የለውም። ከዛ ውጪ በእግዚአብሔር እጅ እናምናለን። አይነ ስውርስ ከአንድም 4 አይነ ስውር ሲበራ በኢየሱስም ተፈወሰ ባላ ይቻሉ ሽባ ሲተረተር ፊት ለፊት እጢቅ ሲቀልጥ አይቻለሁ። እንዲህ በቴሌቪዥን አገልግሎት እንኳን ቁጭ ብለን በቀጥታ ስንጸልይ ብዙ ከፈውስ ከታምራት አሁን ለበሽተኞች ጸልያለሁ። እግዚአብሔር ሲናገረኝ ትንቢት እናገራል። በፈውስ በታምራት አገልግሎት እግዚአብሔር በውስጤ በእምነት ቃል በጸሎት ሲሰራ እስካሁንም አያለሁ። ብዙ ምስክርነቶችም ሚዲያ ላይ የተቀመጡ ምስክርነቶች የሚታዩ ምስክርነቶች አሉ። በአዲስ ኪዳን ይሄን ምናምንበት ፔንቴኮስታል የሆኑ አገልጋዮች ነን። በጣም አምናለሁ። ግን ተዳሳሽ በሆነ ቁሳቁስ ነገር ግን አላምንም። ቁሳቁስ ነገር በጸሎት መሃል አይግባ። እባካችሁ ቤተክርስቲያን ስትመጡ አገልጋዮች ከመጣችሁ ጸልዩልኝ በሉ እንጂ ጨርቅ ላይ ጸልዩ እንዳትሉ፣ ውሃ ላይ ጸልዩ እንዳትሉ፣ ዘይት ላይ ጸልዩ እንዳትሉ፣ ቤታችሁ ትጸልይበትን ብላችሁ አታስቀምጡ። እንዲህ አታርጉ። አገልጋዮችን ባካችሁ ካልገባችሁም ፎቶአችሁን ለጥፋችሁ አይደል ፎቶአችሁን ለጥፋችሁ የተጸለይበት ነው ዘይት ነው ብላችሁ አትሽጡ። እዛ አንዳንድ ሃይማኖት ቦታ እኮ በነፃ የሚሰጠው ውሃ እኮ እኛው ቤት እኮ ይሸጣል። እንዲሁም እኮ ተሻለ እኮ ማለት እንዲሁም እኮ ልክ አይደለም። ይሄን ተው ይባል እንዴ? እኛ እኮ በነፃ ነው የምንሰጠው እናንተ ትሸጡ። አሁን አንዳንዶች ደግሞ ምን እኛ አንዳንድ ማስታወቂያ ያለ ደግሞ እኛ ጋር ውሃ በነፃ ይሰጣል የተጸለይበት አንሸጥም ይላሉ። አንሸጥም ውሃ በነፃ ይሰጣል። አሁን ደግሞ ምን አደረጉ? አሻሻለው ማለት ነው አይደል? ነፃ ይሰጣል ስለምን ያደርግ? አሁንም ከእግዚአብሔር ላይ አይኑ እንዲያነሳና ውሃ ላይ እንዲያደርግ ነው። ስለዚህ እድል ፋንታ ሊያገኝ ይችላል የጨለማው ገዢ እግዚአብሔርና ሰውን የሚያጣለበት እስከ ሆነ ድረስ ጣዖት ከቃሉ የወጣ ነገር ሁሉ ጣዖት። ያን ጊዜ ከእግዚአብሔር ጋር ያጣላል ሊያጣላ ይችላል። እግዚአብሔር እኮ ቸርነቱ ቸር እኮ ነው እግዚአብሔር። አንድ ጊዜ ካትሪኮልማን ስታገለግል አንድ ሰው ወጥቶ መሰከረ። እንዴት ተፈወስክ አለችው። ሙዝ ፈወሰኝ አለ። አለቀሰች ተንበርክካ። ቪዲዮን አይቻለሁ። አንተ እንዴት ቸር አምላክ ነው። ሰውየው ለምንድን ነው ያለው? አንድ ጓደኛው ከሌላ ስቴት ታሟልና የጓደኛው ስትመጣ እና ብሎታል ፕሮግራሙ ጋር በዚህ አድራሻም ልኮለት ግን ስትመጣ ሙዝ ይዘና ብሎታል። ሙዝ ይዘና ያለው ምሳ ሰዓት ላይ ቢወጣ ወንበሩ ይያዝበታልና ቁጭ ባለበት ቦታ ሙዝ በልቶ
ምሳ ሰዓቱን እንዲያሳልፍ ነው። ግን ለምን ሙዝ ያዝ እንዳለው አልነገረው። ምሳ ሰዓት ሳይደርስ እንደገባ እሷ ስትጀምር ስትጸልይ ተፈወሰ። ሙዝ ይዞ ወደ መድረክ መጣ። እንዴት ተፈወሰ? የሚታይ ፈውስ። እንዴት ተፈወሰ? ይሄ ሙዝ ፈወሰኝ አለ። እግዚአብሔር አያውቅም። አንተ እንዴት ቸር ነህ፣ ሙዝ ፈወሰኝ የሚል ሰው እንኳን የፈወስክ አምላክ ብላ ሰንበርክካ ስታለቅስ ከትርኩል ማንን አይቻል? አይ ቸር ነው እግዚአብሔር። ቸርነቱ እግዚአብሔር እንዱ ቸርነቱ እግዚአብሔር ብዙ ነገር ያደርጋል። እሷ ግን አይደል ሙዝ ጋር ያገናኘችው ነገር የለም። እንደዛ የሚታይ የሚዳሰስ ነገር ጋር እግዚአብሔር ለሰው ልጅ የሚያደርገው ነገር የለም። ይሄን ከዘጸአት 24 ጋር አያይዘው ትውልድ እንዳይቀጣ፣ አገልጋዮች እንዳንቀጣ እባካችሁ እንመለስ። ብዙ ምዕራፍ ሄደን ልንሆን እንችላለን ከዚህ በሳል ያለ እውቀት። ግን እውቀት ሲመጣ እንመለስ፣ እንተው፣ ቤታችንን እናጽዳው። በጣም ኤግዛክትሊ ቤታችንን እናጽዳ፣ እንመለስ። እውነተኛ የሆነውን የእግዚአብሔርን ጸጋ እሱን እንለማመድ። እግዚአብሔር ይመስገን። እንግዲህ የአባት የሆነውን የበዓልን መሠዊያ አፍርስ የሚለውን መነሻ አድርገን በወንጌላውያን መካከል የሚደረጉትን አንዳንድ ልምዶች እንደ እግዚአብሔር ቃል ያልሆነውን አይተናል። አሁን ደግሞ እስቲ ወደ ሃይማኖት ቤቶች በአጠቃላይ ሃይማኖት የሚባለውን ነገር እናነሳለን። ምክንያቱም በዋነኛነት ከዚህ ሀገር ላይ እኛ የእግዚአብሔር ቁጣ እንዲነሳ ስለምንፈልግ ነው። አሁን አንዳንድ ጊዜ የኔ ዘሮች ያደረጉት እግዚአብሔርን የሚያሳዝን ነገር እግዚአብሔር እንደተናገረው ቅድም ያነበብክልን እግዚአብሔር 2-3 ትውልድ ሁሉ የአባቶችን ያመጣል። አሁን ከኛ ውጪ ደግሞ ያለው የእግዚአብሔርን ቁጣ አምጥቶ በዚህ ሀገር ላይ ለድህነታችን አንዱ መንስኤ፣ ተፈጥሯችን እንዳይባረክ አንዱ መንስኤ፣ ፍቅር እንዳይኖረን አንዱ መንስኤ፣ ቋንቋችን እንዲደባለቅ የሚያደርገው አንዱ መንስኤ ከጣዖት አምልኮ ጋር በተገናኘ እግዚአብሔር ስላዘነ 500 ዓመት ሊሆን ይችላል፣ 300 ዓመት ሊሆን ይችላል፣ 100 ዓመት ሊሆን ይችላል። ይሄንን ሀገር አሳልፎ የሰጡ በየትኛውም አይነት ሃይማኖት ውስጥ ካሉ የነሱ ቁጣ የእግዚአብሔር ቁጣ በዛ ፕራክቲስ የተነሳ በዚህ ሀገር ላይ ካለ ወደ ጌታ ስንመጣ አንዱ እዛም ያለውን ተናግረን በእግዚአብሔር ፊት ልንስሐ ልንገባ ያስፈልጋል። ለምን እኔ እናንተ ወደ ጌታ የመጣ ነው በዚሁ ሀገር ካለው ማህበረሰብ ስለሆነ ዋን ዌይ ዘያዘር ንክኪዋለን። ስለዚህ በሃይማኖት ቤቶች ውስጥ ያሉ የእግዚአብሔርን ቁጣ የሚያነሳሱ የመሰሉኝን ነገር እንድታነሳልኝ ይፈልጋለሁ። ለምሳሌ አንዳንድ ቦታ ምስሎች የአምልኮ ማቅረቢያ መንገዶች ናቸው። አንዳንድ ቦታ የመላእክት ስም ሊሆን ይችላል። እነዚህ ነገሮች እግዚአብሔር አምላክ ከኔ በስተቀር ሌላ አማልክት አይሆንልህ ያለውን እንዲያዝን አድርገዋል። የእግዚአብሔር ቁጣ እንዲመጣ አድርገዋል ብዬ አምናለሁ። እና ከኛ ደግሞ ሰርክል ውስጥ ሲወተን እግዚአብሔርን የሚያሳዝነውን መሠዊያ ሆኖ ከእግዚአብሔር ውጭ ያለው ሰይጣን አጋንንት መጥቶ መስዋዕት እንዲቀበል የሚያደርጉ ፕራክቲሶችን እንድናነሳ ፈልጋለሁና አንዳንድ ነገሮችን እስቲ ካንተ እይታ ብታነሳልኝ። ፓስተር ጥሩ ሀሳብ ነው በጣም። እንግዲህ በየትኛውም እምነት ቤት ውስጥ እንደ እግዚአብሔር ቃል ያልሆኑ ነገሮች መወገድ አለባቸው። በየትኛውም ሃይማኖት ሰው በሃይማኖት ወደ እግዚአብሔር መንግስት መግባት አይችልም። ሰው በሃይማኖት መዳን አይችልም። ሰው በሃይማኖት ወደ ልጁ የፍቅሩ መንግስት መፍለስ አይችልም። ግን የእግዚአብሔር መንግስት ወራሽ ባይሆንም ግን በሃይማኖትና በመንፈሳዊ ነገር ሽፋን ግን እግዚአብሔርን ቁጣ የሚቀሰቅስ ነገር ካረገ ግን ምድር ላይ ቁጣ ሊቀሰቀስ ምክንያት ሊሆን ይችላል። በግሉ ወደ እግዚአብሔር መንግስት መግባት ላይችል ይችላል። በማስም ላይገባ ይችላል። በግሉ የእግዚአብሔርን እውነት ጋር ደርሶ ካላመነ ግን ደግሞ በተዘዋዋሪ መንገድ የሚያደርጓቸው ነገሮች ከቃሉ ውጭ የሆኑ ነገሮች፣ በመንፈሳዊ ሽፋን ያለ እውቀት የሚደረጉ ነገሮች፣ በልማድ የመጡ በተለምዶ የመጡ አያት ቅድመ አያት ጀምሮ ይዞ የመጡ ነገሮች እውነት መስሎ ሰዎች እውነት መስሎ ሲደግሟቸው እውነት መስሎ ይህን መጽሐፍ ቅዱስ ሳያነቡና እግዚአብሔርን ቃል በትክክል ሳያውቁ ሰዎች እውነት መስሏቸው ያን ይዞ ሲቀጥሉ ወደ እውነት ሲመጡ ይላቀቃሉ። ቅድም ወደ እውነት የመጡ ሰዎች ወንጌል አማኞች ደግሞ አባቶቻችን ያላስለመዱትን ነገር ለተለያየ ፍላጎት ሲቀላቀሉ እሱ አንዱ እግዚአብሔርን ቁጣ ይቀሰቅሳል፣ መወገድ አለበት። ደግሞ ሃይማኖት ቤት ውስጥም ደግሞ ሆኖ ያሉ እግዚአብሔር ማይከብርባቸው ነገሮች፣ በመንፈሳዊ ነገር የሚደረጉ ሽፋኖች አደገኛ ናቸው። በጣም አደገኛ የሚሆነው ሰው መንፈሳዊ ነገርን ተገን ሲያደርግ፣ ነገርን መንፈሳዊ ሲያስመስል፣ ክርስትናን ተገን ወንጌልን ተገን ሲያደርግ
ይገባል። የትኛው እምነት ውስጥ እግዚአብሔር የማይታይ አምላክ የሚታይ አምላክ ምሳሌ እንዳታደርጉ ወይም የሚታይ ነገር እንዳታደርጉ የሚዳሰስ ነገር እንዳታደርጉ ነው። የትኛውም ሃይማኖታዊ ተቋም፣ ሃይማኖታዊ ጉባኤ፣ ሃይማኖታዊ ስርዓት፣ ሃይማኖታዊ አምልኮ 1000 ዓመታት በምድር ላይ የኖረ ቢሆን መለኪያው እግዚአብሔር ቃል እድሜው አይደለም ወይ ጉባኤው አይደለም ወይ የህዝቡ ቁጥር አይደለም ወይ ስርዓቱ ውበት አይደለም ወይ የቀደሙ አባቶች ቅድመ አያቶች እያደረጉ ስለመጡ ልክ ነው ማለት አይደለም። እኔ አሁን አባቴ ስላደረገ ልክ ነው ማለት አይደለም። አው ከአባት እንማራለን፣ ከእናት እንማራለን፣ መልካሙ እንማራለን። ክፉ ከሆነ ግን እግዚአብሔርን ቃል ስናጠና የእግዚአብሔርን ቃል የሚቃረን ነገር ከሆነ ግን ኖ አንደኛ ወደ እግዚአብሔር መንግስት አይደርስም። ሁለተኛ ምን አረገን? የእግዚአብሔርን ቁጣ ምድር ላይ ይቀሰቅሳል። እግዚአብሔር በዚህ ይቆጣል። ለምሳሌ ማንኛውም የተቀረጸ ምስል አታድርጉ፣ አትስገዱ ዘጸአት 24 ላይ ብሎ አትስገዱላችሁ ካለ የማንም ስዕል ሊሆን ይችላል። የእግዚአብሔር ስዕል የሚባል መቼስ እግዚአብሔርን ያየው ማንም የለም። ማንም የለም። ማንም እግዚአብሔርን አላየው። ስለዚህ የእግዚአብሔር ስዕል ነው ብሎ ተስሎ የሆነ ሳሊ የሆነ ሀገር ስሎት አሳምሮት የእግዚአብሔር ስዕል ነው ተቀርጾ መቀረጽ የለበትም። እግዚአብሔር ነው ተብሎ ኢየሱስ ነው ተብሎ መቀረጽ ያለበት ምንም ስዕል የለበትም፣ ቅርጽ መኖር የለበትም። እግዚአብሔር አብ ነው ተብሎ መቀረጽ መንፈስ ቅዱስን ይመስላል ብሎ የሚታይ አንድም ነገር በዚች ምድር ላይ ከቃሉ አንጻር መኖር አይችልም። ግን ነው ተብሎ ቢሰገድለት አትስገዱ እጠላለሁ እስከ 4 ትውልድ ድረስ ጥፋትን አመጣለሁ፣ መርገምን አመጣለሁ። ለምን ትውልዱ ላይ ቁጣ ይነሳል? በቃ ማስወገድ ነው የሚገባቸው ሃይማኖት ሽፋን ተደርገው። ስለዚህ ዘጸአት 4 መሰረት ስዕል ላይ አይሰገድም ማለት ነው። ስዕል ቤት ውስጥ አይቀመጥም ማለት ነው። ስዕል ጋር ዞሮ አይታይም። ስዕል ጋር እግዚአብሔር መስሎ አይፈራም ማለት ነው። ስዕል ብቻ አይደለም፣ እግዚአብሔርን አንድ አቅጣጫ አድርጎ መስገድ አንችልም። ለምን? ዮሐንስ ወንጌል ምዕራፍ 4 ላይ ወደ የትኛውም ዞራችሁ ወዴትም ተራራ ማሰግዱበት ዘመን ይመጣል። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እግዚአብሔር በዚህ አቅጣጫ አለ ተብሎ ማይሰገድበት ወደ ኢየሩሳሌም ብቻ ይሰገድ ነበር በብሉይ ኪዳን። እግዚአብሔር ሕዝቡን ሊያገኘው ወገኑን ያረገበት ነበር። አዲስ ኪዳን ላይ ሽሮታል። አዲስ ኪዳን የትኛውም ሃይማኖት በብሉይ ኪዳን ስርዓት የሆነ ቦታ ዞሮ ታክሲ ውስጥ ሆኖ ወደ ሆነ ቦታ ዞሮ ሰው ቢሰግድ እንዴት ነው? እግዚአብሔር አንድ ቦታ ያለው ጣዖት ያረገን እግዚአብሔርን አንድ ቦታ ያረገን እየወሰነው የሆነ ድንጋይ ሄዶ ሰው ቢስም እግዚአብሔር አይሰገድም። አታርጉ፣ አትስገዱ ያለው አትስገዱ። እኔ ማንኛውም ሃይማኖት ይሄን የሚያደርግ የትኛውም ሃይማኖት ቢሆን እኔ ማንንም ሃይማኖት የሚያደርገው መብቱ ነው፣ በግሉ መብቱ ነው የሚያደርገው መብቱ። ግን ምድር ደግሞ የሁላችን ናት፣ ትውልዱ የኛ ናት አይደል? የእግዚአብሔር ቁጣ ለኃጢአን የመጣው ቁጣ ለጻድቃንም ይተርፋል እንደሚባል አይደል? ቸነፈሩ ሲመጣ እኩል ነው የሚመታን፣ ረሃቦቹ እኩል ነው የሚመታው፣ ጦርነቱ እኩል ነው የሚያፈናቅለን፣ ችግሩ እኩል ነው አይደል? አንድ ቦታ ነው ያለ ነው። ለምን ማቆ ህፃናት ላይ መከራ እናመጣለን? ምንም ማቆ ኢንሰንት የሆነ ሰው ለምን ይጎዳል? ያለ እውቀት ሰዎች እግዚአብሔርን ቁጣ የሚቀሰቅስ ነገር ባዕድ አምልኮ እናመልካለን ሳይሉ አይደል? ለአጋንንት እሰዋለሁ ሳይሉ ሰዎች የሚመስል ነገርን በመቅረጽ እሱም በማድረግ አይደል ውሃ ሊጠቀሙ ይችላሉ። የሆነ ነገር ሊጠቀሙ ነው። መጽሐፍ ቅዱሳዊ አይደለም። ቋሚ ውሃ የሚባል የለም። ቋሚ ዶክትሪን የለም። የትኛው ሃይማኖት ውስጥ ቋሚ ዘይት፣ ቋሚ ውሃ፣ ቋሚ ስዕል፣ ቋሚ የሆነ ነገር የለም። እግዚአብሔር መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው። የማይታይ አምላክ አምነን በእምነት እናምልክ። ወደሱ እንምጣ ወደሱ እንምጣ የትኛው ሃይማኖት። ስለዚህ አንዱ መሰዊያ ላይ ሳይታወቅ የሚቀርብ እንደ ጌዲዮን መፍረስ አለበት ስንል አሁን እኛ ትውልዱ አእምሮ ላይ ነው ይስተካከል ብለን እናገራለን። ደግሞ እግዚአብሔር ለሰው ማስተዋል እንዲሰጥ እንጸልያለን። ግን የእግዚአብሔርን ቁጣ ከሚቀሰቅሱ ነገሮች አንዱ ሃይማኖትን፣ መንፈሳዊ ነገርን፣ ክርስትናን፣ የእምነት ተቋማትን፣ መንፈሳዊ ነገርን እግዚአብሔርን አመልካለሁ በሚል ሽፋን ያለ እውቀትም በድፍረትም የሚደረጉ የሚመስሉ ግን መንፈስ እግዚአብሔር ጋር ማደርሱ እግዚአብሔርን ቁጣ የሚቀሰቅሱ ነገሮች ናቸው። ምድራችን ይሄን ማስወገድ አለባት፣ ይሄን ማጽዳት አለባት። ወደ እውነተኛው አምላክ ወደ ማይታየው አምላክ በእምነት ማይታየው አምላክ ወደ ማምለክ ዞር ማለት አለባት ነው። አብሶሉትሊ ልክ ነው።
አየ በተለይ የትኛውም የሃይማኖት ተቋም በክርስትና ስም የሚጠራ ሁሉ አሁን ቅድም ወንጌላውያን እንዳልነው ካቶሊክ ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ቸርች ኦፍ ኢንግላንድ ሊሆን ይችላል። አንድ ነገር አለ። ክርስቲያን ነኝ ለሚለው ማህበረሰብ ይሄ ቃል ውሃ ልካችን ነው። እያንዳንዱ ሰው ከዚህ ተነስቶ ነው የሚያደርገውን ልምምድ ማድረግ ያለበት። ስለዚህ መብት ነው። ነገር ግን አንዳንዱን ነገር አንስተን የምንነጋገረው የእግዚአብሔር ቁጣ ሲመጣ ቅድም እንዳልከው ነው። ምንድን ነው ይዞ የሚመጣው? አሁን አንድ እንድናነሳ የፈለግኩት የእግዚአብሔር ቁጣ ምንድን ነው? እንዴት ነው የሚገለጠው? እግዚአብሔር ቁጣውን ለመግለጥ ዝናብ ሊከለክል ይችላል። ተፈጥሮ ላይ ማዕቀብ ሊያደርግ ይችላል። ስለዚህ አሁን ከዛ የተነሳ እኔም አብሬ የጉዳቱ አካል ልሆን ማለት ነው። እና እስቲ ትንሽ እንነጋገር። በመጽሐፍ ቅዱስ ውስጥ እግዚአብሔር ሲቆጣ በብዙ አይነት መንገድ ተገልጧል። አሁን እግዚአብሔር ይቆጣል ስንል የሆነ እንደ ሰው ግንፍል ብሎ መለስ የሚለው ነገር አይደለም። አንዳንዱ ለጄኔሬሽን የሚተርፍ ከርስ ይዞ የሚመጡ ልምምዶች ከሆኑ የእግዚአብሔርን ቁጣ በንስሐ ማንሳት ያስፈልጋል። እኔ የመጣሁበት የፋሚሊ የዘር ሐረጌ ይለማመዱ የነበሩት አንዳንድ ነገር ወደ እግዚአብሔር በክርስቶስ ኢየሱስ አምኜ ዳግም ከተወለድኩ በኋላ የእግዚአብሔር ቃል አንደርስታንዲንግ ሲለወጥ እሱን ሁሉ መሰለል አለብኝ አይደለም። አሁን በቅርብ የሚወጣ መጽሐፍ አለ አንተ የጻፍከው፣ እንዴት አይነት መንፈሳዊ ስለላ ማድረግ እንዳለብን። ዋይ እግዚአብሔርን ስላስቆጣ የሱ አንዳንድ ፕራክቲስ ዛሬ ለኔ አለመባረክ ምክንያት ከሆነ አንዱ ወደ ጌታ የመጣሁት የእውቀት ብርሃን ሊበራልኝ ስለሆነ በእውቀት ይሄ ሰውዬ አያቴ ቃልቻ ነበር፣ አያቴ ደብተራ ነበር፣ አያቴ ሞራ ገላጭ ነበረ ብዬ እሱ በሄደበት መንገድ አልሄድም ብዬ አንዳንዱን ነገር ፐብሊክሊ እንድረግመው እግዚአብሔር ይፈልጋል። አልፈልገውም እንድል። ለምን? ሞራ ገላጭ እግዚአብሔር አምላክ እንደሚቆጣው ቁጣው ደግሞ በብዙ አይነት መንገድ እንደሚገለጥ እግዚአብሔር ተናግሯል። ስለዚህ እግዚአብሔር ቁጣ በተለይ በኔሽን ዋይድ ምን ሆኖ ሊመጣ ይችላል? እግዚአብሔር ከኔ በቀር ሌሎች አማልክት አታምልክ፣ በላይ በሰማይ በምድር እና ከምድር በታች በውሃ ውስጥ በየትኛውም ቦታ የተቀረጸ ማንኛውም የሚመስል ነገር አታድርግ፣ አትስገድል። ለሚጠሉኝ እኔን የጠሉኝ እኔን የገፉኝ ሌላ የሚመስል ነገር ስሜን የሚጋርድ ነገር፣ ቃሌን የሚጋርድ ነገር፣ ማንነቴን የሚጋርድ ነገር፣ ክብሬን የሚጋርድ ነገር፣ አምላካዊ ኃይሌን የሚጋርድ ነገር፣ ብቻዬን መመለክ ያለብኝ፣ ብቻዬን መክበር ያለብኝ፣ ብቻዬን መሰማት ያለብኝ፣ ብቻዬን ማዳኔ መታወቅ ያለበትን እኔን፣ ብቻዬን መፈወስ ያለብኝ እኔን፣ ብቻዬን ሳይቀላቅሉ ባላባልቸው ሳይገባ የሰው እጅ ሳይገባ ምንም ነገር ሳይገባ ምድርን ማቆም ማኖር ምችል እኔን ነው የናቁኝ፣ እኔን የጠሉኝ። ስለዚህ ለሚጠሉኝ እስከ 4 ትውልድ ድረስ ጥፋትን ማመጣ። ስለዚህ እንዲህ አይነት በእግዚአብሔር መካከል የሚገቡ ነገሮች ጀነሬሽናል የሆነ ከርስ ያመጣል። ትውልድ ላይ ጥፋት ላይ ያመጣል። ጥፋቱ በተለያየ መልኩ ከእግዚአብሔር ፍርድ አንጻር ሊገለጥ ይችላል። እሱን እስቲ ጥፋቱ በተለያየ መልኩ ሊገለጥ ይችላል። በተለያየ መልኩ በነ ዳዊት ዘመን ላይ በረሃብ 3 ዓመት በረሃብ የተመታበት ጊዜ ነበር። ቸነፈር ላይ የተመቱበት ጊዜ፣ ጦርነት። ለምሳሌ እስራኤላውያን እርጉዞች ወዳቸው እየተቀደደ ነገስታት አንገታቸው ላይ ሰንሰለት ተደርጎ እንደ በሬ እየተጎተቱ እየተዋረዱ መቅደሱ ፈርሶ ተዋርዶ የተማረኩበት ነገር ስናይ በጥፋት ምክንያት አንዱ ጣዖት ስላመለኩ ነው። ጣዖት እግዚአብሔር የኪዳን ሕዝብ ነው። እግዚአብሔርን ማምለክ ሲገባቸው በሶስት ነገር ነው። አንዱ ድሆችን በመበደላቸው ነው። ሁለተኛው ጣዖትን በማምለካቸው ነው። ሶስተኛው አለቆቻቸው ፍትህ ባለማድረጋቸው ምክንያት። በዚህ ምክንያት እስራኤል በምርኮ ዋጋ የከፈለችበት ጊዜ፣ በጦርነት የሞቱበት የተጎዱበት ነገር አለ። ስለዚህ ምንን ይቀሰቅሳል? እግዚአብሔር ቁጣ የእግዚአብሔርን ጥበቃ ያነሳል። የእግዚአብሔርን ከለላ ያነሳል። እግዚአብሔር ሲቆጣ ያን ጊዜ ለጦርነት፣ ለሞት፣ ለግጭት፣ ለእልቂት ልንዳረግ እንችላለን። እህልና ውሃን የሚባርክ እግዚአብሔር ነው። ዝናብን ከሰማይ የሚሰጠው እግዚአብሔር ነው። እግዚአብሔር ሲቆጣ ዝናብ የከለከለበት፣ በድርቅ
ምድር የተመታችበት ጊዜ አለ። እንደ ኢትዮጵያ እኮም ስናስብ እኮ ብዙ እየተሰራ ብዙ እየተለፋ 120 ሚሊዮን በላይ ህዝብ ኖሮ እኮ ትልቅ እኮ ተጽዕኖ በአካባቢ ላይ መፍጠር ያለብን እኮ በብዙ አቅጣጫ ከብዙ ጉስቁልና አልወጣን። ብዙ ከጦርነት ወደ ጦርነት ከግጭት ወደ ግጭት ሁሉ ጊዜ ይሄን ለምን ከፖለቲካ ጋር የምናገናኘው ከመንግስት ጋር ከሆነ ነገር ጋር ለምን እናላክካለን? ጉዳዩ መንፈሳዊ ቢሆንስ የእግዚአብሔር ቁጣ ቢኖርበት እግዚአብሔር ቁጣ ቢኖርበት እንዴት ነው ሰው ከጦርነት እኮ የሚያርፉ ምድሮች አሉ። ለምንድን ነው? ስለዚህ ቆም ብለን ማሰብ አለብን። ይሄን መሰዊያ ማፍረስ አለብን ስንል እንዲሁ በውጭ ያለ ሰዎች በየጥንቆላው በመተት አስማት ድግምቱ ቦታ ላይ የሚያረጉትን አሁንም እንመጣበታለን። እያጫጨሱ ያሉትን ብቻ ለምን እናያለን? ለምን በመንፈሳዊ ነገር ሽፋን ለእግዚአብሔር እየመሰለ ያለ እውቀት እየተደረገ እግዚአብሔርን ቁጣ እግዚአብሔር እንዲያዝን እግዚአብሔር ምድር እንዲቆጣ ትውልድን ላይ እግዚአብሔር እንዲቆጣ ትውልድ እንዲቀሰፍ እንዲሁ ዋጋ እንዲከፍል እንዲራብ እንዲጎሳቆል ምክንያቱስ ቢሆን ስለዚህ በራብ በቸነፈር በጦርነት በግጭት ትውልድ ያለ ዕድሜ በመቀጠፍ በብዙ አቅጣጫ በድንቁርና በጨለማ በብዙ ነገሮች የእግዚአብሔር ቁጣ ትውልድማ በረከትን ከሰው ላይ የሚያነሳ ነገር ሊሆን ይችላል። ለዚህ ነው መሰዊያ መገንባት አለብን። በትክክል ይሄን አጸዶችን እግዚአብሔርን የሰወረውን ነገር ማፍረስ ማስወገድ አለብን። መጨከን አለብን። በዚህ ጉዳይ ዋጋ ሊያስከፍል ይችላል አይደል? የመናፍስት ዲሲፕሽን ነው። ሁሉም ነገር ግን የሱ ማታለል ነው። ወንጌላውያን አማኞች ውስጥ የሚከተው በማታለል ነው። ሃይማኖት ቤት ውስጥም ደግሞ የሚያደርገው ስራው ማታለል ነው። ፊት ለፊት አይመጣም። እሱ ስራው ማታለል ዲሲፕሽን ነው። ትውልድ ነው የሚያታልለው። አታለው ምን ሊያደርግ? ከእግዚአብሔር ጋር ሊያጣላ። በቃ ከእግዚአብሔር ጋር ሲጣላ እግዚአብሔር ሰውን ሲቀጣው አይደል? ሲቀጣው ነው የሱ ትልቁ ትርፉ። ስለዚህ ማሰብ አለብን። በጣም ትክክል። ለዚህ ነው ቅድም ያልከው ነው። አየህ የኢትዮጵያ ችግር መንፈሳዊ ችግር ነው፣ ወይም ደግሞ አንዱ የኢትዮጵያ ችግር መንፈሳዊ ነው ብለን ጠይቀን መልስ ማግኘት አለብን። አሁን አንዳንድ ሰው እንደሚመስለው የኢትዮጵያ ችግር የዛሬ 8 ዓመት የመጣ ይመስለዋል። ኖ እኔ እንኳን ነፍስ ካወቅኩ በአፄ ኃይለ ሥላሴ ላይ የተወሰደው አንዳንዱ እርምጃ ከዛ በኋላ የገባንበት የእርስ በርስ ምስቅልቅል ምንድን ነው ብለን እንድንጠይቅ ያስፈልጋል። ስለዚህ የኢትዮጵያ ችግር መንፈሳዊ ይዘት ካለው ሁለተኛው ጥያቄ መሆን ያለበት መንፈሳዊ ይዘቱ ምን አይነት ነው ነው። እያንዳንዱ የሃይማኖት ቤት ቆም ብሎ ራሱን ማየት አለበት። እኛ ቤት ቅድም የኛን አንስተናል፣ ሌሎቹም ራሳቸው ምናልባት እኛ ፕራክቲስ የምናደርገው ነገር እግዚአብሔርን የሚያስቆጣ ከሆነ ራሳችንን ልንመረምር አይገባም ወይ ብለው መጠየቅ አለባቸው። አንዳንድ ጊዜ በእኛና በተለይ በኦርቶዶክስ አማኞች መካከል ያለውን ይሄ እንትን ሳይ አንድ ተረት ትዝ ይለኛል። የራሷን ሳታቅ ልታቋቁም ሄደች ይባላል። አንዳንዶች አሉ አሁን በቃ ኢቫንጀሊካሎችን ጠቅላላ ዲመናይዝ ለማድረግ የሚፈልጉ። ወንድሜ አንተ ቤትም ብዙ ኮተታል። ይሄ ባላንስ መሆን አለበት። ከዚህ ደግሞ ወጥተን ከሙጉቱ ወጥተን እንደ ኔሽን እንደ ህዝብ የእግዚአብሔር ቁጣ በዚህ ምድር ላይ አለ ብለን ከተማመንን ለቁጣው የኛ እምነት ቤት ምን ኮንትሪቢሽን አድርጓል ብለን እያንዳንዳችን ወደ ውስጥ መመልከት አለ። ምንድነው እኛ ቤት የምንለማመደው ነገር? የእግዚአብሔርን ቁጣ እኔ አሁን እዚህ ከተማ ውስጥ ሲሄድ ሪሊ በጣም አዝናለሁ። የመላእክት ስም እየተጠራ እገሌ አባቴ፣ እዚህ ጋር እግዚአብሔር አባቴ ትላል፣ እዚህ ጋር መልአክ እንትና አባትህ ነው፣ እዚህ ጋር እና ይሄ ዶክትሪን ወይ አልገባኝም ማለት ነው ወይ ደግሞ አንድ ቦታ ላይ የሳተተ ነገር አለ ማለት። ስለዚህ እግዚአብሔር ከፈጠረው መልአክ እኩል አባት ሊሆን አይችልም። እኔ ከማነበው መጽሐፍ ጋር ከሆነ የሚተያየው አይደለም። ስለዚህ እንደነዚህ አይነት ነገሮች እግዚአብሔር ወደ ሰው አይጸለይም። ክርስቲያን ነኝ የሚል የትኛው ወደ ሰው አይጸለይም። እነዚህ ናቸው የእግዚአብሔርን ቁጣ የሚያመጡት። እንደነዚህ አይነት ፕራክቲሶች ናቸው። አንዳንድ ጊዜ ከትውልድ ወደ ትውልድ ተሸጋግሮ ስለመጣ ሲነካብህ ቅር ሊልህ ይችላል። ግን ዋናው ሚዛኑ የእግዚአብሔር ቃል ካልቸራችን አይደለም። አንድ ነገር ስለቆየ ትክክል አይደለም። ለምሳሌ አንድ ወቅት ላይ የሰውን ሰው ይሸጥ ነበር። አስበው፣ አሁን ባሪያ ሲነግድ የነበረ ፋሚሊ ውስጥ ያደገ ልጅ
አንድ የሆነ ሰው መጥቶ ይሄ እኮ ትክክል አይደለም ሰው ነው ካላለው አባቱ ሲያረግ ስላየ ለሱ ኖርማል ነው፣ አትፈርድበትም። በቃ ሰውየው ሰው ይነግዳል። በተለይ ደግሞ አሁን በከለር ልዩነት ምናምን ከሆነ የሆነ ሳይኮሎጂካል የሚፈጥርበት። ስለዚህ ይሄ ሲወርድ ሲወራረድ የመጣ ሁሉ እውነት ነው ብለን የተቀበልነውን እያንዳንዳችን ቆም ብለን ጠይቀን ቤታችንን ማስተካከል አለብን። ለምን በአንድ ሀገር ላይ ስንኖር ሁላችንም ናፍቆታችን የእግዚአብሔር ባርኮት ነው። ለምንድን ነው ናቹራል ሪሶርሳችን መጠቀምም አንችለው? ኦፍኮርስ ሁሉ ነገር መንፈሳዊ ነው እያልን አይደለም፣ ግን መንፈሳዊ ይዘትስ ቢኖረው ለምንድን ነው መስማማት ያቃተን? ጦርነት ልክ እንደ መልካም ነገር በቃ መቼ ነው ዘፈኖቻችን የሚቀየሩት? አያቶቻችን እኮ ከጣሊያን ጋር ስለተዋጉ ነው ብዙ የፉከራ ዘፈን ያመጡት። እርስ በርስ እየተጣላ እርስ በርስ ወንድም ወንድሙን እየገደለ አካኪ ዘራፍ ብትል አካኪ ዘራፍ የተባለበትን ኦሪጂናል ሚኒንጉን አታውቀው። አካኪ ዘራፍ ምን እንደሆነ ታውቃለህ? የሰውየው አካኪ ናት ሴቷ። ያችን የምታክለትን ሴትዮ ይዞ ሲሄድ ሌላ ነገር እኮ አይደለም፣ የምታክልኝን ይዞ ሄደን። አንዳንዱ ነገር ከውጭ ሰው ጋራ ሲዋጉ ሲጣሉ የዘፈኑበትን ዛሬ የሀገርህን ሰው ለመግደል የምትጠቀምበት ከሆነ ቆም ብለህ ማሰብ አለብህ። ዘር መስት ቢ ሰምቲንግ በጥላቻ እንድትኖር ገብቶሃል? በዚህ በኩል ክርስቲያን ነኝ ትላለህ፣ በዚህ በኩል እገሌ የሚባል ቋንቋ የሚናገረውን እንዲንቅ አድርገህ ታሳድገዋለህ። ወይም ደግሞ እገሌ የሚባለው ሰውዬ ከሱ ዘር ጎሳ የሆኑ ሰዎች አንድ ሰሞን ኢትዮጵያን ስላስተዳደሩ ሁሌ ያንን ስትነግሩ አትኖርም። ያንን ተጠቅሞ መሰዊያ ነው። እሱ ራሱ መሰዊያ እኮ ነው። ጥላቻ አንዱ መሰዊያ ነው። ስለዚህ እያንዳንዱ ቆም ብሎ አስቦ በሃይማኖት ቤት ውስጥ ያሉትን እግዚአብሔርን ቁጣ የሚያነሳሱትን ማውጣት አለበት ብዬ አስባለሁ።